ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ወነክሸኔ አይደለም ወነክሸኔ እኔ አማራ መሆኔን ያውቃል እነሱ ናቸው በስበሳቸው እየተመካከሩ መሳሪያቸውን ቀሙ የአማራ መሳሪያ ቀሙ የእናንተን ደግሞ ነገ ጧት እንሰጣችኋለን እያሉ እንደዚህ አድርገው የበደሉን አገሩ ነው ወረዲያው እኔ ራሴ አንድ ቀን ሰምቻቸዋለሁ ገበያ ተር ፖሊሶቹ መጣው እላለው ወደርሰሃል አይኛ እዚህ ቦታ ነን ተመለስ ግዳጃችን ሞልተናል እዚህ ጫካ አሉ እነሱ ደግሞ ዘወር ብለው አማራን ይጨርሱ ሲል በዚህ በጆሮዬ ሰምቻለሁ ማን ነው ግዳጅ የሚሰጣቸው ታዛ ወረዲያው ውሸቱን የመንግስት ሰው ይሰጣቸዋል ግን ደረስ ብላችሁ ተመለሱ እየተባሉ ግዳጃችን አድርሰናልና ተመለስ በሏቸው እነሱ ሴቶች ናቸው አይሏቸውም እያሉ ያስጨረሰን ወረዲያውም አውራጃውም ሞነክሸኔ ነው ህዝቡም ሞነክሸኔ የኔ እናት ይቅርታ አድርጉኝ ሞነክሸኔ ናቸው የአማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው ምን ጉልበት አለንና ነው እና የኔ እናት እንደዛ አርገው አማራን እንዲንጨት አንዲት ባልቴት እንደ ስጋ ገለው እንደ ትርትል አርገው አጥሩ ላይ ሰቀሏት ሴቲቱን እንደ ስንጥቅ አርገው የዘጠኝ ነፍስ ወጡ እንደ ስንጥቅ አርገው ልጇን በጎና ኑሮ እሷን እንደገና አረዷት ደሙን ሰዎቹን ዋማኩሳይ ላይ ሰዎቹን ርድ ያርገው ደሙን እንዲያንቆርቁረው እንዲያርገው ተተታ አርገው ካሏሉ ደም የሚጠጡታል በደም ወደ ሆዳቸው ያስገቡታል ይጠጡታል ወደ ሆዳቸው ያስገቡታል ይጠጡታል የሚበሉት የሰው ስጋ ነው የሰው ስጋ ምን ይላቸዋል ጫው ይለናል ይላሉ ይሄ እንደዚህ ያለ ህዝብ አለ የኔ እናትዬ ዋና እንደዚህ ኩነን ተበድለናል የአማራ ክልል አሁንም ድረሱላቸው ባኖ ላይ ታፍነዋል በባኮ ላይ ታፍነዋል በጉት ላይ ታፍነዋል ልጆቻችን አካ እንዲያጥርቁመናል እያሉ ነው ኦርቶዶክስ እንጨርሳለን በአላህ ፍቃድ ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ አላሁ አክበር ጂሃድና ውጅበት አላሁ አክበር አለን እስከ ዳር እንነሳበት ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ስብሖ ወድሰ ሳረረ ኩሉ ዓለም በአሐቲሁ አካል ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ንስግድ ለአብ ንስግድ ለወልድ ንስግድ ለመንፈስ ቅዱስ ዘአሐዱ ሰለስቱ ዘሰለስቱ አሐዱ እግዚኦ ረሴነ ንክስት አፉነ ወንጸውዕ ሰማከ ወነበልባለ ኮቴት አምላካችን እግዚአብሔር በመካከላችን እንዲገኝልን እንዲያወያየን እንደ አባቶቻችን የአባቶቻችን ጉባኤ ባረከ እንዲባርክልን ሐዘኑን አምላካችን እግዚአብሔር የሞቱትን ለክብረ ሰማዕታት እንዲያደልልን ሀገራችን ሰላም እንዲያደርግልን ከተዋህዶ ሃይማኖት እንዳያናውፀን እንደ አባቶቻችን እንደ ሰማዕታት እንደ ሁሉም በጽድቅ መንገድ እንድንመላለስ እንዲፈቅድልን አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። በመላው ዓለም የምትገኙ እግዚአብሔር ይባርካችሁ ይቀድሰን ጉባኤውን ይባርክልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሃነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ወክብር ለስሉስ ቅዱስ አብ ወልድ መንፈስ ቅዱስ ሆይ ሁሉ ጊዜ የኔ ዘልፈን ለዓለመ ዓለም አሜን። እግዚአብሔር አምላክ ይባርከን ይቀድሰን። ማይሰራ ኃጢአት እግዚአብሔር ይፍታ። ይፍቱን አባታችን። እሺ ምናልባት አባታችን በወቅታዊ ጉዳይ የሚሉት ሐሳብ ካለ ቅድሚያ ለእርሶ ልስጦትና ቀጥታ ወደ መረጃ ማሳየት ልግባ። እሺ የምለው ነገር ምናልባት እግዚአብሔር አምላክ እንግዲህ ይህንን ዘመን እንዲሆኑ እንዲያልፍ ፈቃዱ ስለሆነ ነው። የሰማይና የምድር ፈጣሪ እሱ ነው። ነገር ግን ደግሞ ከሰው የሚጠበቅ አለ። ሁላችንም የሚጠበቅብንን ነገር እንድንወጣ ይገባናል። ምክንያቱም እግዚአብሔር ሊያግዘን የሚችለው እያንዳንዱ ክርስቲያን ከኔ ምን ይጠበቃል ብሎ ሲዘጋጅ እግዚአብሔር አምላክ የሚፈልገውን ነገር ሲያደርግ ነው።
ያው ዘመነ ሰማዕታት አለ እዛ ላይ ነው ያለነው አሁን ግልጽ ነው። ስለዚህ ግን ኦርቶዶክሳውያን ብዙዎች ነን 67 ሚሊዮን ነን። ነገር ግን አደረጃጀቱን ስንመለከተው ከላይ ጀምሮ ከጠቅላይ ቤተ ክህነት ጀምሮ ተፈራርቶ ያለበት እኔም በቅርብ ስለማውቅ ነው። የስትራቴጂው አካል ኮሚቴ አባል ነኝ። እዚህ የለጠፍከው ሰው ከዚህ ከሽሩባው ጋር ያለው ሰው ነው እኛን የስትራቴጂውን ኮሚቴ ያስቆመ በግልጽ ማለት ነው። 2017 ላይ ይህንን በቲክቶክም በተለያየ መንገድም መግለጽ ሞክሬያለሁ። ልንሰራ አንቻልንም። እነ ፋንታሁን ዋቄ ነበሩ፣ እነሱ ከሀገር ተሰደዋል። ስለዚህ ኮሚቴው ተሟልቶ ነበረ፣ ነገር ግን ሊያሰሩን አልቻሉም፣ ቆመዋል ማለት ነው። አሁን የቤተክርስቲያን ስትራቴጂ እንዳትሰራ ቤተክርስቲያን ተደርጋለች። ስለዚህ ይህንን ያደረጉት አንደኛው አቀናባሪ የለጠፍከው ነው። ቃል በቃል አትችሉም በእኛ መቃብር ላይ ነው ብሎ ነው ያስወጣው ከኮሚቴው ማለት ነው። እኔ ያለው ራሴ እና ምን አይነት ባለጌ እንደሆነ መግለጽ ራሴ በአይኔ ስላየው በጣም አዝናለሁ እዚህ ዘመን ላይ መድረሳችን። እና ዞሮ ዞሮ ምንድነው አሁን ያለው ነገር እኛም በቻልነው መጠን አንድ እንድንሆን እየሰራን ነው። ሁሉም በውጭም ያለው በሀገር ውስጥም ያለው አንድ መሆን አለበት፣ የግድ ነው፣ ምንም ጥያቄ የለውም። ክርስትና ደግሞ ተሸፋፍኖ የሚባል ነገር የለም። ፊት ለፊት መነጋገር አለብን፣ መወያየት አለብን፣ ወገኖቻችን መታደግ አለብን። ስለዚህ ወሬ ብቻ አይሆንም። ይህንን መወያያ መንገድም ለጥቅም ማዋል አለብን ለማለት ፈልጋለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። አማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃ ጨምረዋለን። አይደለም የቆመው የሞተው እንደ ኦሮሞ ነኝ ኦርቶዶክስ አሁን እየጠፋች ነው። ጀምሪው ኦሮሚያዳ አመንቲንገኛ እንጂኬኛ ኦሮሚያዳ አመንቲንገኛ ተዋይዶና ኦሮሚያዊው ጳጳስ እንዲህ ነው የሚሉት፣ ሀገራችን ኦሮሚያ ነው፣ ምሕረታችን ተዋሕዶ ነው፣ ፓትርያርካችን አንድ ነው። ተስሎ አለ፣ ነገ ከመጣችሁ ትጎበኙታላችሁ። ብፁዕ ቅዱስ አቡነ ባሲሊዮስ፣ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ብፁዕ ቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ቅዱስ አቡነ መርቆሪዎስ፣ አምስተኛውን ይዘሏቸዋል አይጠሯቸውም። ብፁዕ ቅዱስ አቡነ ማትያስ ናቸው። ሰባተኛው ደግሞ ለኦሮሞ ይገባል። አዎ ይገባል። ስልጣን ላይ ያለው ኦሮሞ አይደል እንዴ? አዎ ሰባተኛው ፓትርያርክ ለኦሮሞ ይገባል። የኦሮሞ ፓትርያርክ አያስፈልገውም። ባርነት መቃወም መዋጋት እዚህ ላይ ነው እንጂ መንደር ለመንደር እየዞሩ ከበደ እርዳኝ፣ አለሚቱ እርጅኝ፣ ትግል ላይ ነንና ቲሸርት ይርዱን እያሉ ሰው ማታለል አይደለም። የሚታለል የለም። ትግሉ ያለው ሰባተኛ ፓትርያርክ ላይ ነው። መታገል ከፈለክ ከኔ ጋር 4 ኪሎናና ኦሮሞ ፓትርያርክ ይኖረው እያልክጩ። ትግል ማለት ይሄ ነው። ይህ ነው እንጂ ትግል ማለት ያቁልቢ ገብርኤል ያለውንና በኢትዮጵያ ንግድ ባንክ የሚገኘውን ብርና ወርቃችንን ትተን እዚህ ተገንጥለን ብንቀር ወደ ድህነት ልንገባ ነው አይደል እንዴ? ለማን ልንተወው ነው? እሱም እኮ የኛ ነው። እሱን እየተካፈልን እንኖራለን እንጂ እዚህ ተገንጥለን ወደ መንደር ገብተን ከዶች ላይ ገንዘብ ለመዝረፍ አይደለም። እንደ ከዚህ ቀደሙ ከዚህ ከአጥቢያ ወደ 4 ኪሎና 5 ኪሎ የሚሄድ ብር የለም። ከ4 ኪሎና 5 ኪሎ ወደ ታች የሚመጣ እንጂ እንደ ድሮ ወደ ላይ መጓዝ አይቻልም። እዚህ ላይ ነው እንግዲህ በኦሮሞነት መቆም፣ ለዚህ ህዝብ መቆም። ደግሞም ቦሬ አይደለም፣ በፕሮፓጋንዳም አይደለም፣ በስራ ነው እንጂ ይላሉ ሰባተኛው የኦሮሚያ እጩ ፓትርያርክ። እስቲ አስተያየት ስጡበት። ለትርጉሙ ዘመዴ እናመሰግናለን። እሺ እንግዲህ ይሄ ነው እንግዲህ ሃይማኖተኛ የሚባሉ አባት። አሁን ክፈችልኝና ያቡ አንድ ነጭ የክህነት ልብስ የለበሱ አባትን ታመጭልኛለሽ። አባት ማን ናቸው? እኛ አባት ማን ይባላሉ? ጠጋ አድርጊያቸው እስኪ ጻፉልኝ። እኛ አባት ማን ይባላሉ? ታውቋቸዋላችሁ? በምን እንደሞቱ ታውቃላችሁ? እስኪ ጻፉልኝ። አገዳደልም እኮ ቅጥ አለው፣ አሟሟትም እኮ ወግ አለው። ከዘመንና ከፈጣሪ ባፈነገጠ ምግባራችን፣ በጥላቻና በቂም በቀል በተመረዘ መንፈሳችን፣ ካፍ ቋንቋ በላይ በሆነው ቃል በማይገልጸው ጭካኔያችን፣ እብሪት በደፈነው ልባችን፣ ደም በተነከረው እጃችን ከዕለት ተዕለት ቁልቁል አድገን
የነዛ ዋርካዎች ክፋይ አነስን እኮ ችፍርግ አከልን ቀለልን እኮ ገለባውን። ምን አገኘህ? ምን አገኘኝ? ወንድምዬ ምን አገኘን? ዓለም እኮ አፈረብን። ሀገር እኮ አዘነብን። ፈጣሪ እኮ አነባብን። እባክህን ወንድምዬ በቃ እባክህን ይብቃን። ከኢትዮጵያዊነቱ እንኳን ብንወድቅ እባክህን ሰው እንሁን። እንዴት በዚህ ዘመንና ዓለም እይታችን መንደር ይቅር? እንዴት በዚህች ሰፊ ሀገር በጥበት ጭንቀት እንኑር? እንዴት በክምር ጥላቻ አይናችን በዘር ይጋረድ? እንዴት ከሰብአዊነት ተራራ ወደ አራዊት ጎሬ እንውረድ? እንዴት ወንድም ለወንድም በካራ እንተራረድ? ምን ነው ወንድምዬ ምን ነው? አገዳደልም እኮ ቅጣለሁ፣ አሟሟትም እኮ ወግ አለው። እውን መማር ፊደል መቁጠር እንዲህ አስከፊ ነው መልኩ? እውን ለእኩልነት ለፍትህ መቆም እስከዚህ ድረስ ነው ልኩ? እውን እንደሚባለው ፖለቲካ ይሉት ተግባር እስከዚህ ድረስ ቁሻሻ ነው? በስንት ንጹሃን ነፍስ ነው ወንድምዬ የምሳችን የሚደርሰው? ስንት ሊትር፣ ስንት በርሜል፣ ስንት ጋሎን ንጹህ ደም ነው እድፋችንን የሚያጠራው? ባክን ወንድምዬ ይብቃን። በዛሬ ክፉ ስራችን የትናንት አባቶቻችን በልጆቻቸው አይዘኑብን፣ የነገ ልጆቻችን በአባቶቻቸው አይፈሩብን። እባክን ወንድምዬ ባክህ ተስፋችን አይርገፍ፣ ባክህ ቀናችን አይጨልም። ሰላማችን ነው ደስታችን፣ ሀገራችን ናት የኛ ዓለም። ሀገር ሰላም ነው እኮ የሚባል ጥይት ስላልጮህ አይደለም። መተንፈሱ መንከላወሱ ብቻ እኮ በህይወት አለን አያሰኝም። እውነት እውነት እላለሁ በስጋት የመኖር ያህልን ሰላም እጦት ፍርሃትን ያህል ሞት የለም። እባክህን ወንድምዬ እባክህን ይብቃን በቃ። በጫርነው እሳት ነደን አልቀን የትውልድ አሳዛኝ ተረት አመድ ሳንሆን እንንቃ። በነገራችን ላይ እንዳስፈላጊነቱ ጥቂት ጊዜ ብቻ ትታገሱናላችሁ። የቅዱስ ሲኖዶስን ትእዛዝ ብቻ ለማክበር ነው። በነገራችን ላይ እሺ ለማክበር ነው። ሁሉ ወደ ብርሃን ይወጣል። በዚህ አጋጣሚ ያው የባንኩ ማናጀር ወለጋ ላይ ጋምቤላ ላይ ያሉት ያው ከስራ እንደተባረሩ ሰምቻለሁ። 1 ሚሊዮን ብር አበድረን ብለው አጭበርብረዋቸው ከዛ በኋላ መልሰው እንደገና ለዋናው ቢሮ ሪፖርት በማድረግ ብር አበደረኝ ብለው በኢሌጋል በሆነ ሲስተም እኛም ሰው ከስራ አባረዋቸዋል። እኚህ ሰው መግደል እንደዚህ አይነት ነገር ማድረግ ከሁሉ በላይ ማለት ነው ከሁሉ በላይ ልባችንን የሚያሳዝነው እንደዚህ አይነት አባቶች ጠብቁ ተብለው ማሳረዳቸው ነው የሚገርመኝ። አሎ አባታችን ዲማ በሰላም ገቡ? አዎ። እንዴት ነው? በመሀል ተናገር ቢኒ፣ ሰዎች ሪከርድ እንዳይጠቀሙ። ምን ችግር አለ ቢያደርጉት? እሺ እኮ ሌላ ጋር ነው እያሉኝ እኮ ብደውል ዝም አሉኝ እኮ። ማለበል እኔ ብንያም ነኝ። አላወቁም እንዴ? ሰነድ ሁሉ እየላኩሎት አይደለም እንዴ? ገጠር ውስጥ ነው ያው ለቤተክርስቲያን ብራክ ሄጄ ነው ለፍቼን ያገኘኋቸው። ያው ሰነዶች እንዳለ ልኬላቸዋለሁ። ለዚህ ነው የማልጠየቀው ማለት ነው። እና ያው በሌላ ሰው ግን ያናግሩኛል። ምን እያሉ የምትፈልገውን እናደርግ እና እባክህ ተወኝ፣ ሌላም ነገር አለ እንግዲህ እንዳላሞቃችሁ ሌላም ነገር ይሉናል። ግን እመነኝ ኦርቶዶክሳዊ አንዱ የውስጥ ገዳይ እኚህ ሰው ናቸው።
እኚህ ሰው ናቸው። ሰነድ ልኬላቸዋለሁ፣ ለራሳቸው መልሼ ልኬላቸዋለሁ። በመረጃ ነው የምናገረው። ዲማ ሄዱ አላልኳችሁም? ዲማ የገቡለት ነው የደወልኩላቸው። ገቡ ወይ? አዎ። ለምንድን ነው መልስ? ከሌሊቱ 8 ሰዓት አካባቢ ነው የደወልኩላቸው። ለምን መልስ አይሰጡም? ለምን? በሌሎች ያናግሩናል፣ በአንዳንድ አጭበርባሪዎች ማለት ነው። እና እንድትነቁ ነው። እኚህን ካህን ማን ገደላቸው? ይኸው እኚህ ሰው ከሸኔ ጋር ፍቅር ናቸው፣ ፍቅር አይደሉም። መረጃ ላሳይ። ከሸኔ ጋር ፍቅር ናቸው፣ ፍቅር አይደሉም። ከመንግስትም ጋር ከሸኔም ጋር ፍቅር ናቸው። መንግስት አሁን ዛሬ ለምሳሌ ከዚህ ሁሉ የህዝብ ሞት በኋላ መንግስት ምን አለ? የፖሊስ አዛዡን ይዤዋለሁ፣ እኚህንም ሰው እየያዘልን መረጃ አለ አለን። ደረቅ ላድርገው፣ መረጃ አለን። ደረቅ ላድርገው ወይ? ደረቅ አድርገው ካላችሁ መረጃ ያሳያለሁ። አሁን ያንን ፎቶም አምጣለኝ። ከዛ በድምፅ ደግሞ ሸኔ እንከባከበኛል ያሉበት መረጃ አለ። አዎ። ስለዚህ ቆይ እሱን ፎቶውን ቀይርልኝ፣ የድራፍቷን ፎቶ ቀይርልኝና ከዛ በኋላ ያን ቪዲዮ ትልክልኛለህ። ኢዮቲስ ላይ የተናገሩት ማለት ነው። ከውስጥ ሳንነጋገር ውጭ ላይ መጮህ አያስፈልግም። አሁን እነዚህ ሸኔዎች ናቸው። ጃምቦም አለ፣ ዳቦም አለ። ቁጭ ብለዋል። ያው ቅድም አሳይቻቸዋለሁ። የቅድሙን ፎቶ መልሰው እነዚህ ማለት እንግዲህ ካህኑን ምዕመኑን በወለጋ የሚጨፈጭፉትን አብረው አሉ። ጃምቦንማ ያው እንትን ሪፖርት ያደርግብኛል ብለን ያጠፋው አለ። ጃምቦ የምትፈልጉ ያው አንድ ነገር ልንገር፣ ቁርጥን ወቅ። ራስህ ካልተደራጀ፣ ራስህ ካልተያያዝክ፣ ራስህን ካላዳንክ አብይ ቀጥ እየመጣለሁ። የውጭውን ቀጥ እያሳያለሁ። ስለ ኦርቶዶክስ አብይ የሚያደርገው በነገራችን ላይ ቅዱስነታቸውን ከአሜሪካ አብይ አህመድ አይሮፕላን ልኮ አስመጣ እንጂ የድርድር ጉዳዩ ከአብይ በፊት የተጀመረ ነው። ዛሬ ወይም ነገ የምለቅልህ ቪዲዮ አለ። አብይም እየሰማኝ ስላለ ማለት ነው። አይኖዩ እስከ ደረቅ ባለ ነገር አይሮፕላኑ ላይ ጋርዶች ስለሰረቁት ወርቅ ሁሉ ላነሳል እችላለሁ። አይሮፕላኑ ላይ ቅዱስነታቸው የመጡበት አይሮፕላን ላይ ጋርዶች ስለሰረቁት ወርቅ ሁሉ ላነሳ እችላለሁ። ስለዚህ በደንብ ስሙ። ብፁዕ አባታችን ባለፉት ጊዜያት በተለያዩ ማህበራዊ ድረገጽ፣ በጋዜጦች፣ በመጽሔት የእርስዎን ሁኔታ አንዳንድ ባልተፈጸመ ነገር ላይ መሰረት ተደርጎ በቅርቡ ማለት በታጣቂዎች ታገቱ፣ ተዘረፉ፣ አንዳንዶች ተደበደቡ፣ ሆስፒታል በከፍተኛ ጉዳት ላይ ሆነው ሆስፒታል ገብተዋል። እንኳንም ብፁዕ አባታችን ኖሩልን፣ እንኳንም ለዚህ በአካል ለመስከር አበቃልን እንጂ ቃሉ ስናገረው ይከብደኛል። ሞቱም ያለዋሉ። ይሄን ሁኔታ በወቅቱ ሰምተዋል? እርስዎ የት ነበሩ? አንዳንዴ ጆሮ ለባለቤቱ ባዳ ነው እንደሚባለው እዚህ ያለን ብፁዕነቱን መናቅ ሁሉ ታውቆ ነበር። ያለቀሱም አሉ። እንደ መገናኛ ብዙሃን ሰራተኝነት ደግሞ እንደው ቶሎ መረጃ አያጡም በሚል እየደወሉ የጠየቁንም አሉ። እኛም ደግሞ ብፁዓን አባቶችን ያስጨነቅንበት ሁኔታ አለ እና ከአደጋ እስከ ሞቱ የሚለው ዜና ከምን የተነሳ ነው? የት ነበሩ? የደረሰቦት ነገር ሳለ? በጣም ጥሩ ጥያቄ ነው።
እኔ የካቲት 24 ቀን የቅዱስነታቸውን በዓለ ሲመት ቆይቼ በባህሪ በአብይ ጾም 4 ኪሎ መቀመጥ አልፈልግም። በአብይ ጾም አዲስ አበባ መታየት አልፈልግም። የቅዱስነታቸውን በዓለ ሲመት ከቆየው በኋላ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍን መኪና የጋምቤላ ሀገረ ስብከት መኪና ይዤ ወደ ደምቢዶሎ ነው ሄድኩት። ወደ ደምቢዶሎ ሲሄድ አዲስ አበባ ከሚገኙ ምዕመናን ለ52 አብያተ ክርስቲያናት አልባሳት እንደገና ደግሞ ጧፍ፣ ዘቢብ፣ ዕጣን የመሳሰሉ ንዋየ ቅድሳት ደግሞ በአይሱዙ ጭኜ ወደ ደምቢዶሎ ነው ሄድኩት። ወደ ደምቢዶሎ ሲሄድ መጀመሪያ ህዝቡ ላይ ጥያቄ ቀርቦልኝ ነበር። የካህናት ማሰልጠኛ የለንም፣ የአብነት ትምህርት ቤት የለንም፣ አንድ ገዳም እንኳን የለንም፣ በብፁዕነቶ ዘመን አንድ ገዳም እንኳን ይስሩልን የሚል የህዝብ ጥያቄ ስለነበረና በቋሚ ሲኖዶስ አባል በነበርኩበት ሰዓት የምዕራብ ወለጋ ህዝብ የቄለም ወለጋ ህዝብ ተጎርቷል፣ ገዳም የለውምና የበጀት ድጋፍ አድርጉልኝ ብዬ በቋሚ ሲኖዶስ 1 ሚሊዮን ለቄለም ወለጋ 1 ሚሊዮን ለምዕራብ ወለጋ ተሰጥቶኝ ባንክ በሀገረ ስብከቱ ባንክ የሂሳብና በጀት ቁጥሩ አስገባ። ተነስቼ ቀጥታ ሄድኩኝ። በሚከድበት ሰዓት ደፍሮ የሚገባ ሰው የለም ደምቢዶሎ። የመንግስት ባለስልጣናትን መከላከያም ቢሆን ተጠንቅቆ ነው የሚሄደው። እኔ ግን ያለምንም አጃቢ ያለምንም ጠባቂ ደምቢዶሎ ገባው። እዛ ገብቼ ከዞኑ መስተዳደር ጋር ተነጋግሬ ደምቢዶሎ ዩኒቨርሲቲው ጋር አብቹ ጋምቢ በሚባል ቀበሌ ላይ መሬት ተቀበልኩ። ያን መሬት ተቀብዬ ከአዲስ አበባ የአፋን ኦሮሞ ሰባኪያንና ዘማሪያን ወስጄ ጉባኤ አርጌ የመሰረት ድንጋይ ጥዬ በአንድ በኩል ካህናት ማሰልጠኛው፣ በአንድ በኩል ገዳሙን፣ በአንድ በኩል አብነት ትምህርት ቤቱን መሰረትኩ። ያንን ግንባታ ጀመርኩ። ለአንደኛው ለካህናት ማሰልጠኛው 600,000 ብር ለኮንትራክተር፣ ለአብነት ትምህርት ቤት ግንባታው ደግሞ 200,000 ብር፣ ለዚህ ለቤተ ክርስቲያኑ ግንባታው ደግሞ 315,000 ብር ተኮናትረን ተፈራርመን ለዳግም ትንሳኤ እንዲመረቅ ለኮንትራክተር ሰጥቼ ጠዋት እስከ 6 ሰዓት ስራ ስራ ውላለሁ። ከ6 ሰዓት እስከ 8 ሰዓት እየተዘዋወርኩ አስቀድሳለሁ። ከሰዓት በኋላ ደግሞ በተለያዩ አድባራት ከሰዓት በኋላ ደግሞ እየዞርኩ በየወረዳ ወንጌል ሰብካለሁ። ይሄ ሲሆን መብራት የለም፣ ይሄ ሲሆን ውሃ የለም፣ ይሄ ሲሆን ኔትወርክ የለም፣ ጭልም ያለ ነው። ለኔ ግን በመንፈሳዊ ህይወቴ እየረካሁበት ነው። ጦርነት በታወጀበት ከተማ ነው የዞርኩት። የምትንቀሳቀሰው መኪና የኔ መኪና ብቻ ናት። በዛ ከተማ በገጠር ስንሄድ ዞሬ አስተምሬ ነው መጣ። ሸኔ የሚባለው ኦነግ የሚባለው አግኝቶኛል። እሲን አባ ኬኛ ፖለቲካ ኬሰን ጅርተኑ ኦሮሞ ዳብጃጅተኒ ገርባ ከንስኒ ጥቁም ጅሩ ነው ያለኝ። ይሄ ማለት ምንድነው? እርሶ ከፖለቲካ ገለልተኛ ኖት፣ ለኦሮሞ ህዝብ ነው የቆሙ። ይሄንን ካህናት ማሰልጠኛ ይሄንን አብነት ትምህርት ቤት የሚገነቡት ለኦሮሞ ህዝብ ነው። ስለዚህ በፈለጉ ሰዓት ይወጡ ነው ያሉኝ እንጂ የነካኝ አጠገቤም የመጣ የገላመጠኝ ምንም ያለኝ ሰው የለም። እኔ ቀሲስ እንደው ህዝቡም እንዲያውቅ በህይወቴ ቦረናም ሰርቻለሁ፣ ሚዛንም ሰርቻለሁ። እንደ ደምቢዶሎና እንደ ጊምቢ ህዝብ እንደ ወለጋ ህዝብ የተቀበለኝ ህዝብ የለም። እንኳን ሰው እንኳን እዚህ ያለው ምዕመን ጫካ ያለው ሆነ ጨምሮ ነው የተቀበለኝ። ስለዚህ እኔ እዛ አስቀድሼ በ17ኛው ቀን ላይ ነው ይሄን ጉዳይ የሰማሁት። ከተወራ በ17ኛው ቀን ላይ ደምቢዶሎ መድኃኔዓለም አስቀድሼ ልክ 8 ተኩል ሲሆን ጀነራሎች መጡ። ብፁዕ አቡነ ሩፋኤል ፈልገኖት ነው አሉ። ምንድነው? አይ ታግተዋል ተብሏል። ሌላስ መኪናው ተቃጥሏል ተብሏል። ሌላስ ሹፌሩ ጥይት ተመቷል ተብሏል። ሌላስ 900,000 ብር ተቀምጠዋል ተብሏል። ሌላስ እግሮ ተደብድቧል ተብሏል። ሌላስ
እኔ መኪናዬም ይኸው ሹፌሩም ይኸው እኔም ይኸው አካሌ ይኸው ማንም የደረሰብኝ ነገር እዛው 4 ኪሎ ተቦካ እዛው ያቦኩትን ጠይቁ እንጂ እዚህ ኦሮሚያ ውስጥ ምንም ችግር የለም ስል አዝነው ተመልሰው ወደ ጊምቢ ወደ ቤታቸው ተመለሱ። እነሱ ሲመጡ ነው ወሬውን የሰማሁት እንጂ 17 ቀን ምንም አልሰማሁም። ምንም የሰማሁት ነገር የለም። እኔ ስራዬን ነው የማየው፣ እኔ አገልግሎቴን ነው የማየው። በአጋጣሚ ግረ መንገዳችን 16 የተዘጉ አብያተ ክርስቲያናት ነው ያስከፈትኩት። ለአንድ ቄስ አንድ ዲያቆን እያረኩ ደሞዝ እየሰጠው 16 የተዘጉ አብያተ ክርስቲያናትን ነው ያስከፈትኩት። እኔ ስራዬን እንጂ ይሄ መፈጠሩን ይሄ መቀነባበሩን በጭራሽ የማውቀው ነገር የለኝም። በተጨማሪ ተደብድበው ነው ሆስፒታል ገብተው ነው እንዴ? ወለጋ እንኳን ሆስፒታል መጠነኛ ክሊኒክም የለውም። ለተደበደበ ሰው እኔ ብደበደብና እግሬ ቢሰበር መች ቆሜ ታውኛላችሁ? አሁን 768 ኪሎ ሜትር ከደምቢዶሎ አንስቼ ማታ የገባሁት በመኪና። ታማሚ ሰው በመኪና ሄዳል? የተደበደበ ሰው በመኪና ሄዳል? ምንድነው ፍላጎቱ? ምንድነው ጥቅሙ? ንጹህ የሆነውን የደምቢዶሎን ህዝብ፣ ንጹህ የሆነውን የምዕራብ ወለጋን ህዝብ፣ ንጹህ የሆነውን የቄለም ወለጋን ህዝብ ገጽታ ለማጥፋት የመንግስትን ፖለቲካ ለማጥፋት የተደረገ ካልሆነ በስተቀር እኔ ላይ አንዳች የደረሰ የለም። በወቅቱ መግለጫ ወጥቼ እንዳልሰጥ እነሱ በነገሩኝ ሰዓት ኔትወርክ የለም። ስልክ ደግሞ የሚደወለው ወጥቶ አየር መንገድ ጫካ ውስጥ ገብቶ ነው ስልክ የሚደወለው። ጊምቢ ካልመጣው በስተቀር መግለጫ መስጠት አልችልም። እስካሁን መግለጫ ያልሰጠሁት ታምሜም አይደለም፣ ቆስሌም አይደለም፣ ሆስፒታልም ገብቼም አይደለም። አንደኛ ጉዳዩን ንቄው ነው ቦታ ስላልሰጠሁት፣ ሁለተኛ ደረጃ ደግሞ የተመቻቸ ኔትወርክ ባለመኖሩ ነው። እዛው አዲስ አበባ ስገባ ተልኮዬን ጨርሼ አገልግሎቴን ጨርሼ የጾሙን ወቅት ጨርሼ የሱባኤውን ወቅት ጨርሼ እዛው መስጠትም ካለብኝ በራሴ ተቋም ቅድሚያ በራሴ በኦርቶዶክስ ማስ ሚዲያ በሱ ከሰጠው በኋላ ነው ወደ ሌላም አልፎ ብዬ ነው እስካሁን የዘገየሁት እንጂ በሀገር ውስጥም በባህር ማዶም የምትገኙት ምዕመናኖቼ በእውነቱ በእኔም የደረሰ ነገር የለም። የኦሮሚያ ህዝብ ቅዱስ ህዝብ ነው። የደምቢዶሎ ህዝብ ቅዱስ ህዝብ ነው። የጊምቢ ህዝብ ቅዱስ ህዝብ ነው። አባታት እንኳን እኔ መኪናዬን የሚሳለም ህዝብ ነው። ህዝቡን ያለ ቦታው መወቀስ የለበትም። ጫካ ያሉትም ሆኑ ከተማውን የሚያስተዳድረው የዞን አስተዳዳሪው ነው ከኔ ጋራ ዞሮ መሬት የሰጠኝ እና በደምቢዶሎ ያለኝ ሐዋርያው ጉዞ ይሄንን ይመስላል። ቀጣዩ ደግሞ ወደ ምዕራብ ወለጋ ነው የመጣሁት። ከደምቢዶሎ ተነስቼ ወደ ምዕራብ ወለጋ እነሱ ታገቱ ብሎ ያወሩት ቦታ አባሲና የሚባለው፣ አባሲና ደግሞ ጊምቢ ሳይገባ ነቀምት ላይ ነው ያለው። እኔ ደግሞ ከነቀምት አልፌ አባሲናን አልፌ ደምቢዶሎ ነው ያለሁት። አይገናኝም። የሄድኩት መንዲ፣ ቂልጡ፣ ነጆ፣ ሀሩ ወረዳ፣ ቤጊ፣ ጊዳሚ፣ ታቦር ይሄን ሁሉ በሸኔ ሰራዊት የተከበበ ጫካ ውስጥ ነው አልፌ ሄድኩት። ደግሞ የኢትዮጵያ ህዝብን ሊያውቅልኝ የሚፈልገው እኔ ያስኩት አንድ ኃይል አለ። ለክፉ የማታሰጠኝ ኃይል አለች። ያቺም ኃይል የጋምቤሎ ኪዳነ ምሕረት ናት። ምንም ጠላት ቢፎክር አሳልፋ የማትሰጠኝ እናት አለች። ለወደፊቱም እንኳን እሞክራለሁ ግን እሷ የማታሰጠኝ እናት ስላለች ዝም ብሎ ጠላት አርፎ የእግዚአብሔርን ስራ ቢያዳምጥ ጥሩ ይመስለኛል። ወደ ምዕራብ ወለጋ ስገባ ምዕራብ ወለጋም ቀሲስ የኦሮሚያ ቤተ ክህነቶች የሚያነሱት አንድ ጥያቄ አለ። ለምሳሌ ኦሮሞ ህዝብ ቤተ ካህናት ማሰልጠኛ የለውም፣ የአብነት ትምህርት ቤት የለውም፣ ገዳም የለውም የሚል ጥያቄ ሲኖዶሱ ላይ ይነሳል። ከመወሰን በፊት መስራት ይሻላል። የህዝብ ጥያቄ ካለ መልስ ልስጥ ብዬ ነው።
እንደገና ምዕራብ ወለጋ ጊምቢ ላይ መሬት ተቀብዬ የአቡነ ተክለ ሃይማኖትን ገዳም ቀጠል ብሎ ደግሞ የካህናት ማሰልጠኛ አዲስ በሁለቱም የተቀመጥኩት 20 ቀን ደምቢዶሎ 15 ቀን ጊምቢ ነው የተቀመጥኩት። እነዚህ መሃል እየተቀመጥኩ ነው የሰራሁት። ተክለ ሃይማኖት ገዳም እዛም ተሰርተዋል፣ ካህናት ማሰልጠኛ ተሰርተዋል። በነገራችን አሁን ለዳግም ትንሣኤ ልሄድ ነው ተመልሼ። ችግር ቢኖር የተደበደብኩ ሰው ቢሆን መከራ የደረሰብኝ ሰው ቢሆን ተመልሼ እሄዳለሁ። አሁን ወደ ደምቢዶሎ እንደገና የዳግም ትንሣኤ ሄጄ አርሴማ ጽላት ኮሮና ቫይረስ ያው ህዝቡን በማይደርስበት በተራራቀ ሁኔታ ከመንግስት ጋር ተነጋግሬ አስፈቅጄ በዛ ቦታ ላይ ደግሞ ተመልሼ ቤተክርስቲያን ሆነ ያለው እንደገና ደግሞ በገጠር የሚጎበኙና የሚታዩ አብያተ ክርስቲያናቶች አሉ። አሁን ተመልሼ ደግሞ የዳግም ትንሣኤ ተመልሼ ሄዳለሁ። አይ ውሸት ነው። ይሄም እኮ በጊዜው ውሸት ነው ራሱ። ይሄ ታገተ የሚለው መረጃ በጊዜው የውሸት ድራማ እንደሆነ እኮ መረጃ አካፍለን ነበር። ፌስቡክ ላይም በጊዜው ያኔ መረጃ ወጥቶ ነበረ። እሱ ታገትኩኝ እያለ ካስወራበት በፊት ለሸኔ ታጣቂዎች ማለትም በተለምዶ የኦሮሞ ነጻነት ታጋዮች ለሚባሉት ጫማ እየገዛ ይሰጥ እንደነበር መረጃው ነበር ያኔ በጊዜው። ግን እንዳልኩ ሰውየው ሁሌም ቢሆን እንትን ይፈልጋል፣ ትዕይንትና ታይታ ወይም ደግሞ መደመጥ። የሆነ ሰዓት ላይ ጠፋ ከተባለ ከተረሳ አሳውሱኝ አይነት ባህሪ አለው። አሁን ሰሞኑን እኛ የምናወጣው መረጃው እሱ ከመጤፍ አይቆጥረውም። ለመናገር በሀገረ ስብከት ያለውን ብልሹነት፣ የሰውየውን የኦርቶዶክሳዊ ቅድስና ለመኖሩ ብልግና፣ በአጠቃላይ ጴንጤዎች እንዴት ሀገረ ስብከቱ ሰግስጎ ቤተክርስቲያን እንደሚያዘርፋት መረጃዎች እየወጡ ነው። ይሄ ለሱ ምንድነው ድል ነው። ለሱ የሚገርም ነገር ስቅቅ አይለው። ይሄ ለሱ ምንድነው ጠንካራ ጎን የሚመስለው? አይ እኔ አሁን በህዝብ ዘንድ እየተወራልኝ ነው ወይንም እየታወቅኩ ብሎ ነው የሚያስበው። እና እንደ ትንሽ ነገር ከተሾመበት ሁኔታ ሐሳቤን ላካፍላችሁና እወጣለሁ። የተሾመበት 2007 አካባቢ ታስታውሱ ከሆነ በብዛት ከጉራ ፋርዳ፣ ኬፒ፣ ፊጌ፣ ግዕዝ መሬት እንዲሁም ደግሞ መጀንግ ዞን በጋምቤላ ክልል ጎደሬ ወረዳ፣ መንገሽ፣ አዲስ ብርሃን፣ ጎ የሚባሉ ንዑስ ቀበሌዎች በብዛት የአማራ ተወላጅ ይጨፈጨፍበት ነበር። ታስታውሱ ከሆነ በቁጥር ደረጃ በራሱ በመንግስት ሚዲያ ከ47000 እስከ 70000 የተፈናቀለበት ደግሞ በ10 ሺህ የተገደቡበት ሰዓት ነበረ። ይሄንን አብሮ ራሱ አስፈጻሚ ነበር ከመጀንግር ተወላጆች ጋራ። አላማው ምን ነበረ? ሂሳብ ሰርቷል። ጦርነቱ ከተረጋጋ በኋላና የሚጠቃው ማህበረሰብ ራሱን መከላከል ከጀመረ በኋላ ግን የተጎዱት አባት ሆኖ መምጣት ጀመረ። እሱ ያኔ ስራ አስኪያጅ ነው እንዴ እንደዚህ አይነትም አባት አለን እንዴ ብለው እንዳልኩ ገና ክልሉ ላይ ጋምቤላ ላይ ከሚደረገው ስራ ድርጊቱ ማህበረሰቡን ሲያፈናቅሉ ሲገድሉ ስራ ሰርቷል አብሮ። አላማው ምን ነበር? ጳጳስ መሆን ነበረ። ወዲያውኑ መጣ፣ ጥይት እያስተኮሰ መጣ። የሚገርብ ከጀርባው የፌዴራል ፖሊስ አባላት፣ የክልሉ ፖሊስ ልዩ አባላትና እንደዚሁ ደግሞ የመደበኛ ታጣቂ የሚባሉ የምጅንግር ተወላጆችን ከጀርባው እያስተኮሰ መጣ። አንድ ማህበረሰቡ በጊዜው ያልገባው ነገር አባታችን በጥይት መካከል የሚመጡ አባት አለን ተብሎ በዛ መንገድ ከክልሉ መንግስት ጋር ተመሳጥሮ የጋምቤላ አጥቢያዎች በብዛት ደግሞ ቡና አላቸው። ያንን ሸብሽቦ ሽጦ ነው ጳጳስ የሆነው እንጂ አንደኛ ነገስት ማነው ፍትሐ ነገስቱን 5 6 እንደው 7 አሟልቶ የሚያሟላ መስፈርት ኑሮት አይደለም። እኔ ከሱ ጋራ አብሬ ሰርቻለሁኝ። የተማርኩትን በደቡብ ሱዳን ሀገረ ስብከት ሆታ ነው። አዲስ አበባ መንፈሳዊ ኮሌጅ ስሰራ ትንሽ ወራትም ቢሆን ጸሐፊና ስብከተ ወንጌል መምሪያ ኃላፊ ሆኜ ሰርቻለሁኝ። አይደለም ኦርቶዶክሳዊ ዕውቀት ይቅርና ኦርቶዶክሳዊ ስነ ምግባር የለው። አባት አይመስልም። ቤተክርስቲያን የሚጠቀመው በእየለቱ እንዳልኩ ከፈለገ ቤተክርስቲያን 100 ሜትር ላይ ሊተክል ይችላል። ግን ለሱ መበዝበዣ ነው። አሁን ሰሞኑን አይታችሁት ከሆነ በዲማ ወረዳና በመንገሽ
ጎደሬ ወረዳ 50 ሺህ ብር እየተቀበለ ነው የድጋፍ አሁን ሰሞኑ ትናንት ዲማ ወረዳ ነበረ አሁን ደግሞ 50 ሺህ ብር እየተቀበለ ነው። የፕሮቴስታንት መጻሕፍት 66 የሚባለው በሱ ማህተብና ፊርማ በብዛት ይበተናል። ከዛ ጋር የስብከተ ወንጌል መምሪያ የሚባሉት አብዛኛዎቹ የሀገረ ስብከት አገልጋዮች ጴንጤዎች ነው እንዳልኩን ያው ማሳየት ስለማልችል እንጂ ጴንጤዎች ናቸው። ከወለጋ ነው ይዟቸው መሄድ ከሾፌሩ ጀምሮ ጫት የሚቅም እቺ ገንዘብ ክፍሏ የምትባለውም የሾፌሩ ናት። አዛው ሀገረ ስብከቱ ላይ ሆና በፕሮቴስታንት መዝሙር ሳውንድ ቲክቶክ ምትሰራ የጸሐፊው ነው ምናልባት ጸሐፊው ነው የአራት ወር ልጅ ከወለደ በኋላም በተክሊል የሚያገባ የሚገርም ነገር የጋምቤላ ሰባኪ አገልጋዮች የሚባሉት ጋምቤላ አይዳሩም ላይ ያው ዛሬ ያነሳ ነው አንዱ የውስጥ ገዳይ ይሄ ነው ስለተባለ በነገራችን ላይ እኚህ ሰው አበደን ጾም የሚባል ነገር አያውቁም። እኔ ልቀጣ እችላለሁ። ጾም የሚባል ነገር አያውቁም። ቅዳሴ ምናምን የሚባል ነገር አያውቁም። እና እንድትነቁ የሚያስፈልገው እኛ እየነገርናቸው ያለነው መረጃ ነው። ሲያምራቸው ከሸኔ ጋር ሲያምራቸው ከብልጽግና ጋር ሆኖ የእኛን ሰው ስላስገደሉ ይሄው አሁን የተገደሉትን ሰው በአደባባይ ያሳይቻለሁ። ይሄው ገዳይም እኚህ ሰውዬ ሲያምራቸው ከሸኔ ጋር ይሄው ሸኔ ነው የምታዩት። ሌላኛውን ፎቶ ቀይርልኝ ገብረ፣ ሌላኛውን ፎቶ አምጣልኝ። ከካለሚቱ ጋር ያለውን ፎቶ አምጣልኝ። ወንድማችን ከልብ ነው የምናመሰግነው። ስትስተካከል ምልክት ስጠኝ። ይሄ እንግዲህ ይሄው ከሸኔ ጋር ነው። ቀጥል ሌላ ከሸኔ ጋር ባይደዌ ቅዱስ ሲኖዶስ የያዘው ጉዳይ አለ። እኛ ህጉ ሚዲያ ራሱ የማይፈቅደው መረጃ አለን። በነገራችን ላይ ሚዲያ ራሱ የማይፈቅደው ቅዱስ ሲኖዶስ አስቸኳይ ውሳኔ እስኪሰጥ እየጠበቅን ነው። ታገሱ ልጆችም ተብለን ነው። ታገሱ ልጆች ተብለን ነው። በግልጽ አማርኛ ነው የምነግርህ። ዘርፌን ሁለቴ ነው የዳራት። በነገራችን ላይ በአብይ ጾም ነው የዳራት። በአብይ ጾም የደፋር ጾም የሚባል እኔ ሁላችሁ ከባባድ ነገር ነው ያቀረብነው። አሁን አፋችን እንዳይበላሽን ነው። ገባችሁ? አሁን የፉኝዶ ምርጫ ሄዶ ነው እንግዲህ የሴትዮዋ ቦታ ነው። ወይዘሮ አለሚቱ ያናግሬያታለሁ በክብር ዝም ብሎ ተከተለኝ እንጂ በእውነት ቢኒ አልመረጠም። እሱ ከኋላ ጋርድ እንደ ጋርድ ሆኖ ነው አክት ያደረገው እና መራጭ ሆኖ ድንኳን ውስጥ እኮ አብሮሽ ነበረ ብዬ እንትን አልኳት እና ይሄው እንግዲህ ከሷ ጋር አብሮ ሲያሽቃብጥ ነበር እና ጋምቤላ መጥቶ ነው የመረጠው እንጂ ግን አብሮ ነበረ። ለማንኛውም ቢኒ መረጃ ከመጣ እኛ ቅዱስ ቤተክርስቲያን ነው የምናከብራት። የሰው ነገር ምናችንም አይደለም። አባቶቻችን የምናከብራቸው ስለ ቅዱስ ቤተክርስቲያን ነው። ስለዚህ መረጃ እንደመጣ ሁሉን ነገር እናያለን ብላለች። የተወሰኑ መረጃዎች እንዲረዳት ልኬላታለሁ። እንግዲህ ይሄው ከሷ ጋር ታዩታላችሁ፣ ከሸኔ ጋር እዚህ ጋር ታዩታላችሁ። ይሄው በደንብ ስሙ ማለት ነው። አሁን ጠላት ማን እንደሆነ አሁን እንግዲህ ትውልድ እንድትነቃ ነው ይሄን ሁሉ ነገር የምንነግርህ። እኚህ ሰው በአጭሩ ተናግረናል። አሁን እስቲ ወደ ውጭው ደግሞ ገዳይ እንመጣለን ማለት ነው። በመጀመሪያ ዛሬ እንግዲህ መግለጫ ተሰጥቷል። መግለጫውን አንዴ ክፈችልን። ጀዋርም ይማርበታል ብለን እናስባለን። መግለጫውን አንዴ ክፈችልን። ከዛ በኋላ የእኛን ደግሞ መግለጫ እናሳያለን ማለት ነው። እሺ መግለጫውን ክፈችልን። ልኬልሻለሁ። የለሽም ሄድሽ። ቢኒ እየቆየ ወጣሁት ነው። እሺ ያቺን ዞር ጥቃት ስንመለከት በደንብ ስሙ። በአርሲ መች ነው አደጋ የተፈጠረው? እንግዲህ መንግስት ዛሬ መግለጫ ወጥቶልሃል። ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሰኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው
ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በዕለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ እያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ሆኖ እያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አይገልጸም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ እየገለጽን ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን፣ እንደ ሰላም ሚኒስቴር ማለት ነው። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ ጥቃት ተፈጽሟል፣ አሳዛኝ ጥቃት መደረግ የሌለበት። አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት በክብር ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። እሺ መንግስት እንግዲህ ያው ቆይቶ ያው አባቶችም አንዳንድ ነገር ተባለ፣ ህዝቡም ራስን ተከላከል፣ የተለያየ ነገር ተደረገ። በ23 ከተፈጸመው ድርጊት በኋላ እንግዲህ ዛሬ ቀን ስንት ነው? ኢትዮጵያ ዛሬ ቀን ስንት ነው? 29 ከ6 ቀን በኋላ መግለጫ ባይደዌ መሀይም መንግስት ስላለን እንጂ ወንጀል ራሱ አውቶማቲካሊ የዕለት ሁኔታ በስንት ቀን ነው የሚመዘገበው? ሄይ እባክህ ኦርቶዶክሳዊ አትጃጃል። የዕለት ወንጀል ከተፈጸመብህ በኋላ በስንት ሰዓት ውስጥ ነው አመልክት የሚለው? አሁን ያስገዳዩ ወሬ ተውት። አንድ ሰው ወንጀል ካደረገ በኋላ ስለዚህ ብልጽግና 24 ሰዓት ማለት አንድ ቀን ነው አይደለ? በኢትዮጵያ ውስጥ የተከሰቱ ወንጀሎች ደግሞ እንዳጠቃላይ በፌደራል በአዲስ አበባ በምናምን ይመዘገባል። የዕለት ሁኔታ ከየት አመጣው? አያችሁ፣ መሀይም ስለሆነ ራሱ ግደሉ አጥፉ ስላለ ራሱ ከ6 ቀን በኋላ ይመጣና ምን ይለናል? ወንጀል ተሰርቷል። እንግዲህ ኢንተርኔቱ አለ፣ እንደ አባ በርገር አይዋሸንም አይደለ? ኢንተርኔት ተበላሽቶብን ነው አይደለ? አስቡ ምን ያህል የመሀይም ስራ እንደሆነ ላሳያችሁ ስለፈለኩ ነው ማለት ነው። አያችሁ፣ ራሱ ስለገደለን ራሱ ስላረደን ልንገራችሁ። በአንዳንዶች ልብ ውስጥ አሁን ይሄን እውነት አየዋለሁ ባይደውይ በማቃቸው ሰው ልባቸው ውስጥ አውቃለሁ። እና የራሱ ሙስሊም ነው በነገራችን ላይ ማለት ነው።
ሙስሊም ነው። ቢያንስ ከጀዋር ጋር እንኳን ኢንፎርሜሽን አልተለዋወጡ። ጀዋር ትናንትና ምንድን ነበር ያለን? እንደዚህ አይነት ሰው አይደለም የሞተው፣ ቤተክርስቲያንም አልተቃጠለም፣ የሰው ቤትም የተቃጠለው 12 ነው ምናምን ነገር አለን ማለት ነው። ጀዋር ቢያንስ ከጓደኞች ጋር አንዳንዴ መስማማት አለብህ። ግን በደንብ ስሙኝ፣ የህግ ሰዎች አላችሁ። የህግ ሰዎች እስካላችሁ እዚሁ ምልክት ስጡን። ህግ ሎየር እኔ 7 ዓመት ህግ ሰርቻለሁ። ለምሳሌ የመኪና አደጋ ቢፈጠር፣ ወንጀል ቢፈጠር ይመዘገባል። ምሽት ላይ ወደ ክፍለ ከተማ እስረኛው መሄድ አለበት። ከወረዳ ወደ ክፍለ ከተማ መሄድ አለበት። ወረዳ ላይ ማደር የለበትም እስረኛው። ቀበሌ ላይ ማደር የለበትም እስረኛው። ወደ ክፍለ ከተማ ይኬዳል፣ ክስ ይመሰረታል ማለት ነው። አሁን ከ6 ቀን በኋላ መጥቶ ሊያዘናጋን ማለት ነው። ምክንያቱም እኔ አሁን ኦርቶዶክሳዊ ልንገርህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድም እህቶቼ፣ ከእናንተ በላይ እኔም ከሞት ጋር ነው ፊት ለፊት ላይ ያለሁት። ልንገራችሁ፣ አሁን አንዳንዶች ርቀ ምናምን የምትሉኝ ከእናንተ በላይ አደጋ ውስጥ እንዳለው አውቃለሁ። በነገራችን ላይ ማለት ነው አደጋ ውስጥ እንዳለው አውቃለሁ። እግዚአብሔር ሲፈቅድ እችን ፂም መንቀል ይችላል። እግዚአብሔር ሲፈቅድ ሊደፋኝ ይችላል። እግዚአብሔር ግን እውነትን እንነጋገራለን ማለት ነው። ሌባ መንግስት መሆኑን የምታዩት ከ6 ቀን በኋላ ይመጣና በዕለት ሁኔታ ላይ ካልተመዘገበ ከየት አገኘኸው ይሄን ወሬ? አይታችሁ ከሆነ እንትና ነው አብይ ነው ደብዳቤውን የሰጠው ማለት ነው። ከዛ በተረፈ ግን ነግሬያችኋለሁ፣ አብይ ወደዳችሁም ጠላችሁ ኦርቶዶክሳውያን ወንድሞቼ ሊያያችሁ አይፈልግም ያልኳችሁ እዛው ጴንጤውኝ ነው የነገርኳችሁ። ሊያያችሁ አይፈልግም። እኔ ጴንጤውኝ ነው የነገርኳችሁ። ይሄንን አሁንማ እኔም እግዚአብሔር የተመሰገነ ይሁን ወደዚች ልዩ ወደሆነች ቤተክርስቲያን መጥቻለሁ። ሊያያችሁ ግን አብይ አህመድ አይፈልግም። ልንገራችሁ፣ ቤተ መንግስት ሲናፍቅህ ትቀራለህ እንጂ አትገባትም። ሙስሊሞች ይገባሉ፣ አዎ ይገባሉ፣ ሶላት ያደርጋሉ መሰል ነገር። ጴንጤ ይገባል፣ አዎ በሐሙስ ዕለት የፋሲካ ሐሙስ እግሩን ይታጠባል። አብይና ዝናሽ ይዘው እግሩን ያሻሉ። ኦርቶዶክስ ትገባለች? አትገባም። እና አቡነ ሳውሪዎስ ይገባሉ? አይገቡም። ቅዱስነታቸው ይገባሉ? አይገቡም። እነ ጻድቁ ይገባሉ? ድብና አድርገው ይገባሉ። ምን ብዬ ነበር የዛሬ 4 ዓመት? በግልጽ አብይ አይኔ እያየ ጆሮዬ እየሰማ ዘመኗን ሙሉ ስታሰቃየን የነበረች ላያት አልፈልግም። ከቤተ መንግስቴ በደብዳቤ ነው ያባረርኳት። አሁን መረጃ ነው ማሳየው። አፒ አድርጎታል። አዎ አሁን አንተ አብይዬ፣ አብዩካ፣ የኔ ሾካካ እያልክ ታቆለባብጠዋለህ። አንድ ነገር ልንገርህ፣ ቅዱስነታቸውን አብይ አይደለም ያመጣው። ዛሬ እርምህን አውጣ። አብይ ባለቀ ሰዓት ኦርቶዶክስን እንዴት ልድፋት፣ እንዴት ልግባ፣ ውስጣቸው እንዴት ልግባ አለና እውነት እንነጋገር ከተባለ ውጭ ሀገር ያላችሁ ብፁዓን አባቶች፣ አገር ውስጥ ያላችሁ ብፁዓን አባቶች ከአብይ በፊት አይደለ ሽምግልናው የተጀመረው? ከአብይ በፊት አይደለ ሽምግልናው የተጀመረው? ከአብይ በፊት ነው የተጀመረው። አብይ ግን ከነ ዳንኤል ክስረት ጋር በመሆን ያችን አድቫንቴጅ የተጠቀመና እግሩ ገባ ቤተ መንግስት፣ እግሩ ገባ ቤተ ክህነት። እኔ ሁላችሁ ጠንቅቄ አውቃለሁ። በነገራችን ላይ የቅዱስነታቸው ወደ ኢትዮጵያ መምጣትን ከናንተ በተሻለ መረጃ አለኝ። እስከ ጭራሹ የአብይ ጋርዶች አውሮፕላን ላይ ወርቅ ሰርቀዋል። አስምርልኝ ዋሽቼ ከሆነ ወርቅ ሰርቀዋል። ተው ፖለቲካ ተው ይለኛል። ይሄ ፖለቲካ ነው እንዴ? ይሄ ፖለቲካ ነው? ቅዱስ ገብርኤል አጭቤ ካድሬ
ይሄ እኮ ፖለቲካ አይደለም፣ ይሄ እውነት ነው። በነገራችን ላይ የፕሌን ላይ የአብይ ጋርዶች ወርቅ ሰርቀዋል። ስለዚህ ወደ መነሻ ልምጣ። አብይ ለምሳሌ በእብሪት እንደዚህ ላታለችን ቤተክርስቲያን ላሰማችሁ። ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ፣ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። በደንብ ሰማችሁት አይደል? አብይ አህመድ እንግዲህ በጊዜው መልስ ተሰጥቷል። እስኪ ትንሽ አንዱን ቆርጬ ላሳያችሁና በእውነት ለመናገር ሊቀ መምህራን ፈንታውን ምጬ ትልቅ አባት ናቸው። እኔም ኢኦቲሲ ኢንተርቪው በተደረኩ ጊዜ አግኝቻቸዋለሁ። ኦርቶዶክስን መንካት ይላችኋል አይደለ? እስኪ ስሙ፣ ትንሽ ስሙና ከዛ በኋላ ከሙሉ ላይ ደግሞ አሰማችኋለሁ። እኔ አንድ ቤተክርስቲያን አገልጋይ ነኝ። ቤተሰብ አለ፣ ልጆች አሉ። ግን ልጆቼም ቤተሰቤም ከሃይማኖቴ በታች እንጂ ከሃይማኖቴ በላይ አይደሉም። እኔ አንድ ነገር በሆን ነገር ይህን በመናገር ሊሆን ይችላል፣ በሌሎቹ ምክንያቶች ነገ እኔ አንድ ነገር በሆን እግዚአብሔር ያሳድጋቸዋል። እንኳንስ ኦርቶዶክሳውያን እያሉ ብዬ ነው የማምነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላሉ፣ ኦርቶዶክስ ቤተክርስቲያን ብለው ነው የዘጠሩት። ለምንድን ነው ኢትዮጵያ ማለትን መቀጸልን የጠመዱሳቸው? አንዱ ውጊያ እኮ አንዱ ትግል እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ኢትዮጵያ የሚል ቅጽል ያላት ቤተክርስቲያን እንዳትኖር ነው አሁን ከነዚህ ወገኖች የሚፈለግ። ያንን አፕሩቫል በንግግራቸው የገለጹላቸው። በኢትዮጵያ ታሪክ በዓለምም ታሪክ መፈንቅለ ሲኖዶስ ተደርጎ አይታወቅም። የመጀመሪያው ለመፈንቅለ ሲኖዶስ እውቅና የሰጠ መንግስት ለኢትዮጵያ መንግስት ነው። ሁለተኛ ንቀት፣ ከ60 ሚሊዮን በላይ ህዝብ የምትመራውን ቤተክርስቲያን እንዴት አድርጓት? እንዴት ነው የሚመኑ? ቆይ በመረጃ እናውራ አይደለ? በቪዲዮ እያያችሁ ማውራት ትፈልጋላችሁ? ይኸው እንግዲህ ገብረ ያሳያችኋል። ቤተክርስቲያን ላይ ነው። ስንት ቤተክርስቲያን ባይደዌ ከትላንትና ወዲያ የትግራይ ቤተክርስቲያን ተመቷል። ታውቃላችሁ? የለም በድሮን ተመቷል። ከትላንት ወዲያ የትግራይ ቤተክርስቲያን ታውቃላችሁ? የለም የትግራይ ቤተክርስቲያን በድሮን ተመቷል ከትላንትና ወዲያ። እሺ ገብረ ቪዲዮ ልታሳይ ትችላለህ? ልላክልህ አሁኑን እችላለሁ ግን እኔ ላሳየሁት የምትንቦቀቦቅ ሰዎች ግን ፕሊዝ ምንም ቴክስት ምናምን አጻፉ። ቦቅ ዋቃ ሁላ ምንድነው ሞት አሁን በህይወት አለን ማለት ነው እንዴ? ኧረ ተው አንተ ልጅ ምናምን እያሉ እየጻፉ አስቸገር። በቃ ማንም ሰው አይጻፍልኝ። ቦቅ ዋቃ የራስህን ቅዘናምነት ይዘዛው ቁጭ በር ዝም ብለህ እዚያ እናትህ እዛ ምድጃ ስር እዚያ አመዱ ስር ሄደህ አመድ ፈልስ። እኔ ጋር አንድ ሰው ኮሜንት አትጻፍ እንዴ? ይኸው ግልጽ ነው አይደል? ይታያል አይደል? ይኸው ኮሚኒቲ ጋይድ ላይ ይዘጋብኛል። ሌላውን ተኩሱን እኔ ዩቲዩብ ላይ ጭነዋለሁ። ይኸው ኦራል ነው ቢኔ ኦራል ነው ዙ 23 ነው የጫነው። በዚህ በጎን እንደዚህ እንዳልከፍተው ይዘጋል። እንደውም ቅድም አይቶታል እንጂ ሊያስወርደኝም ይችላል። ይህች ቤተክርስቲያን ናት። ከዛ ውጭ ግን እኔ በአካል ጦር ሜዳ ቦታ ሂጄ ዲማ ጊዮርጊስ ላይ አናቱን ቤተክርስቲያን የመታበትን እኔ ራሴ ባይኔ አይቼዋለሁ፣ በካሜራዬም ቀርጬዋለሁ። ምን ዋዳዝት ምን ማለት ነው?
እና እንደኔ ቤተክርስቲያን ያከበራት የለም ሲል ደም ያፈላል። እኔ ማሳየት እችላለሁ፣ ግን ዝም ብለህ ድምፁ ብቻ ይሁን። መምህር ፋንታውን ሙጬ ሊቀ ማእምራን ብዙ ተናግረዋል። የተሰደዱትም በዚሁ ምክንያት ይመስለኛል፣ በዛ በንግግራቸው ምክንያት ነውና ልክፈትልህ ከፈለክ ግን ሰዓት እንዳይደርስ። አይ ቆይ እኔው እሱንና እሺ ምልክልህ ክፈተው። ከአብይ ቪዲዮ ጀምርልኝ። የአብይ ልክ ያለው ቀድሜ፣ ከዛ በኋላ ማህተብ የሚያስበጥሱትን ታደርግልኝና ከዛ በኋላ የጋሽ ፋንታውን ሌላ ቪዲዮ ደቂቃውን እየነገርኩ ትቀጥላለህ። ኤአይ ነው ይላል አጭበርባሪ። ኤአይ አለመሆኑን ላሳያቸው። በነገራችን ላይ አንድ መረጃ ስታገኙ ኤአይ መሆን አለመሆኑን ራሱ ኤአይ ላይ ላኩት ያን መረጃ ይነግራችኋል። ይሄ በአርቲፊሻል ኢንተለጀንስ የተቀነባበረ አይደለም ብሎ ይነግራችኋል። ገብታችኋል? እዛው ራሱ ኤአይ ይነግራችኋል። እና ኤአይ አይደለም ይሄ። ኧረ የሚፈልጉ ሰዎች ካሉ እንልክላቸዋለን። የኔ ስልክ ቁጥር አስቀምጡ፣ ፎርዋርድ እናደርግላቸዋለን ሲተኮስ ሁሉ። ይሄው ላሰማ ስለሚያዘግ ይዘጋዋል ነው ላሰማ ይዘጋብናል። እኔ እኮ ሲተኮስ እኮ ነው ያለኝ እኮ ይሄ ረጅም እኮ ነው ያለው። ይሄ ታዲያ ይዘጋብናል። ቶ ድምፁ ኢቭን የፋየር ምናምን ብሎ ይዘጋብናል። እሺ አሁን እንትን በልልኝ። በመጀመሪያ አንድ ነገር እናሳይና ወደሚቀጥለው እንሂድ። ወደ ራሱ እንግዲህ በአሁኑ በሰሞኑ አደጋ እንግዲህ ብልጽግና ያወጣው እንትን አለ። መሰረት ሚዲያ ከቦታው ትላንትና በለቀኩት ቪዲዮ የጅዋር ላይ ድምጾች ሁሉ አስገብቼላችኋለሁ፣ ከቦታው ያሉ አባቶች የሚናገሩትን ማለት ነው። አሁን እንዳትዘናጋ ወንድሜ፣ እንዳትዘናጋ እህቴ። ይኸውኛ ይሄንን ቪዲዮ አውርጄዋለሁ። ለነገሩ ያው እየላኩልህ ነው። ኦኬ ለሷ ላኩላት። እሺ ሼር ኮፒ ሊንክ አድርጉልኝ። እሺ እሺ ሄኖክ ጠርታለች ቤተክርስቲያን? ነገ ቤተክርስቲያን ጠርታለች? አይመስለኝም። እሺ አይመስለኝም። እንዴት ይፈቅዱላታል? አንተ ደግሞ ጠርምሰህ ካልወጣ። እሺ አሁን እንትኑን አሳየን ገብረ። የአደጋውን ሰንጠረዡን አምጣው። ሰንጠረዡ ነው መጀመሪያ። ሰንጠረዡን ውረድ ወደ ታች። እሱ አይደለም ውረድ። ሰንጠረዥ ልኬልሃለሁ። እሷ ሰንጠረዥ። እስኪ በጣም ደካማ ነው። የት ሄደች እቺ ልጅ? በታች አለች እኮ። እሺ ግን ከፈተልኝ። እሺ አሁን በደንብ ይሁ። በአስኮ ወረዳ የደረሰው ጥቃት መረጃ ይኸው ከመንግስት ምንጮችና ከአካባቢ ነዋሪዎች የሞተ ሰው 53፣ የጠፉ 190፣ የቆሰሉ 47፣ የታገቱ 6። ከታገቱት ውስጥ መንግስት ዛሬ 2 ሞተዋል ብሏቸዋል። ከታገቱት ውስጥ ዛሬ መንግስት 2 ሞተዋል ብሏቸዋል። እሬቻ ሚካኤል የተፈናቀሉ 789፣ ሱምቴ ማርያም የተፈናቀሉ 691፣ አስኮ ከተማ የተፈናቀሉ 262 የተፈናቀሉ አሉ ብሏል። መንግስት ማምኗል። ሌሎች 133። የንብረት ውድመት ጀዋር 12 ብሏል። ብልጽግና 65 ብሏል።
የተቃጠለ ቤት 308 የተቃጠለ ቤተ ክርስቲያን ጁዋር ምንም የለም ብሏል። ጎረቤቶች ሙስሊሞችን ጠይቄ ብሏል። መንግስት አንድ ብሏል። ጤና ጣቢያም እንደገና ደግሞ የቀበሌ ቢሮም ተቃጥሎብኛል አለ። ቤተ ክርስቲያንም አንድ ተቃጥሏል ብሏል። የተቃጠለው ቤተ ክርስቲያን ግን 2 ነው። መሰረት ሚዲያ ዋቢ ማድረግ ትችላላችሁ። ማንም ሳይለቀው መሰረት ሚዲያ ነው። ያው እኔ በኢሜል ስለሚልኩልኝ አሁን በደንብ ስሙኝ። አሁን መንግስት ዛሬ 16 ሰው ነው የሞተው ይላል። የሞተው ህዝብ ግን 53 ነው። ይሄ የጠፋው ህዝብ በባስም ሲጠፋ በቅጥቅጥ መኪናም ሲጠፋ ብንጮህ ከገዳም ሲመለስ በቅርብ እንኳን ከአፋር ሲመጡ 3 ሰዎች ታረዱ። ቅዳሜ የዛሬ ሳምንት ቅዳሜ ላፍቶ አካባቢ የተቀበረ ልጅ የለም፣ ወጣት የለም፣ ሹፌር የለም። እርድማ ቄራም ያርዳል፣ እነሱም ያርዳሉ። መንግስት ያወጣዋል። እንዴት ያወጣዋል? አሁን ጫናው ሲበዛ የሌሊት ሁኔታ በ24 ሰዓት እንደሚመዘገብ እያወቀ ከ6 ቀን በኋላ ሪፖርት አደረጋለሁ። እኔ በጣም ቢዚ ነበርኩኝ፣ እንትኑን እያስመረቅኩ ነበረ፣ ሽርብትኑን ምናምን እና እውነታው ይሄ ነው። አጋርቻቸዋለሁ በዩቲዩብ ላይ ማለት ነው። ስለዚህ አሁን ወደ አብይ አህመድ እንምጣ። ወደ አብይ አህመድ ንግግር እንምጣ። በመጀመሪያ በአደባባይ አሁን ወንጀል አለ እንደዚህ እያለ ምን ሸኔ ጋር ትሄዳለህ? ይሄው እኛ ፎቶ እናሳየክ። እነዚህን ማተብ የሚበጥሱትን ይለኝ አውጣልኝ። ማተብ የሚበጥሱ ሼር ኮፒ ሊንክ አድርጉልኝ። ተመልከቱ። ይሄው ክፈተው። ድምፅ የለም። ሙሉ በሙሉ ቆመ። እሺ አንተ እንደሱ አሳይልኝ። ያቡ አለሽ? ልኬልሻለሁ አይደለ? የትኛው ነው? አላኩልሽም? ማተብ እንዳትመጥቷቸው። እሺ ማይሰልፍ ጤና ይስጥልን። የት ጠፍተህ ነው እንዴ? እንኳን ደህና መጣህ። ታግተህ ነበር እንዴ? አይደለም በእናትህ በስራ አጋጣሚ ብዙ ጊዜ ያው ትንሽ ቢዚም አይነት ነገር ሆኜ ነው። ወንድሜ አለው ቢኒዬ። ልኬልሻለሁ ያቡ። እሺ እንደገና ያው ሶሪ አግኝቼዋለሁ። አላሁ አክበር አላሁ አክበር አብሮ الله أكبر الله أكبر الله أكبر جاء الحق وضاح الباطل إن الباطل كان زهوقا الحمد لله رب العالمين الحمد لله الذي بنعمته تتم الصالحات ما شاء الله الله يثبتكم ما شاء الله تبارك الله ما شاء الله تبارك الله እንግዲህ በግልጽ ያለ አብይ አህመድ ደግሞ ምን ይላችኋል? አሁን አብይን ክፈችው እነዚህን መያዝ ነው። ጀግና ከሆንክ አንተም ብታገኝ ትበጥሳለህ፣ ማተባችንን ታስበጥሰናለህ። ይሄኛው ልክፈተው? አዎ ክፈችው። አቋም እሱ አይደለም። ቆይ አምባቸውን እንዳስገደለው ያጋለጥኩበት ነው። ወይ ዛሬ ወይም ነገ ይለቀቃል። ዩቲዩብ ላይ ለቅቄላችኋለሁ አንዳንድ መረጃ። ነገ የተገዛው ካድሬ አቶ ታዬ ቦጋለ ነው
ቦግ እሱን ያጋለጥኩበት ውሸት አለ። እሺ ቀጥይ። አሁን አብይ ያለበት አዎ ቀጥይ። ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። እሺ አሁን ቀጥይና ጋሽ ፋንታው መምህር ጋሽ ፋንታውን ሙጬን ክፈችልኝ። አዎ ቀጥይ። ከዛ ከመጀመሪያው ግን ልጆችም ቤተሰቤም እኔ አንድ ቤተክርስቲያን አገልጋይ ነኝ። ቤተሰብ አለ፣ ልጆች አሉ። ግን ልጆችም ቤተሰቤም ከሃይማኖቴ በታች እንጂ ከሃይማኖቴ በላይ አይደሉም። እኔ አንድ ነገር በሆን ነገ ይህን በመናገር ሊሆን ይችላል ወይም በሌሎቹ ምክንያቶች ነገ እኔ አንድ ነገር በሆን እግዚአብሔር ያሳድጋቸዋል። እንኳንስ ኦርቶዶክሳውያን እያሉ ብዬ ነው የማምነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላሉ፣ ኦርቶዶክስ ቤተክርስቲያን ብለው ነው የተጣሩት። ለምንድን ነው ኢትዮጵያ ማለትን መቀጸልን የጠሉት? እሳቸው አንዱ ውጊያ እኮ አንዱ ትግል እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ኢትዮጵያ የሚል ቅጽል ያላት ቤተክርስቲያን እንዳትኖር ነው አሁን ከእነዚህ ወገኖች የሚፈለጉ። ያንን አፕሩቫል በንግግራቸውን የገለጹላቸው። በኢትዮጵያ ታሪክ በዓለምም ታሪክ መፈንቅለ ሲኖዶስ ተደርጎ አይታወቅም። የመጀመሪያው ለመፈንቅለ ሲኖዶስ እውቅና የሰጠ መንግስት የኢትዮጵያ መንግስት ነው። ሁለተኛ ንቀት፣ ከ60 ሚሊዮን በላይ ህዝብ የምትመራዋን ቤተክርስቲያን እንዴት አድርገው ነው የናቋት? እንዴት ነው የሚመኑ ያዩት? 60 የዛ እጅ እኮ ነው እሳቸው የመረጣቸው። የሚያስተዳድሩት እኮ ያንን ከ60-70 ሚሊዮን ህዝብ በላይ ያለውን ህዝብ እኮ ነው የሚመሩት። እንዴት ነው ያዩት? ያንን አፍር ገፊውን እሳቸውን አንቱ ያሰኛቸውን እሳቸውን ለክብር ያበቃቸውን ያንን ህዝብ በምን መልኩ ነው ያዩት? ዘነጉት። ክቡር ጠቅላይ ሚኒስትር ወርቅ ካባ እኮ ነው ያለበሰቻቸው። የወርቅ ወንጌል ነው እኮ የሰጠቻቸው ከነ ባለቤታቸው ጠርታ። ፓትርያርኩ መካከል ተነስቶ ፎቶግራፉ ማየት ይቻላል እንዴ? በአንደበት እኮ ነው እሳቸው የረዷቸው። ጠቅላይ ሚኒስትር አይደሉ እንዴ? ጠቅላይ ሚኒስትር የረዷቸው ሰው አይደሉ እንዴ? ፓትርያርክ እንሾማለን ያሉ በአንደበታቸው። ታዲያ ይሄ በብፁዕ ቅዱስ አቡነ ማትያስ ላይ በላያቸው ሚዩት ነቢንዬ አሁን በደንብ ስሙ። ቡራኬ ይድረሰኝ። በእውነት አባቴ በጣም ነው የምወዳቸው። በነገራችን ላይ ሊቀ መምህራን ፈንታውን ሙጬ በጣም በነገራችን ላይ በአካልም 1-2 አግኝቻቸዋለሁ። አሁን ላሰማችሁ ለዚህ ንግግራቸው ፎቶቸውን አንቻውጭልኝ እና ቦታ ስላለው እያሳየው ላይ እሺ አንዳንድ ሰዎች መተዋል። እነ ስንዱ መተዋል። እነ ስንዱን ሚውት አድርጉ። አሁን እንደዚህ አድርጊልኝ እሳቸውን እና ልቀጥል። ስለዚህ ምን አድርጉ ነው የምትሉልኛ? እንደራችሁ ህጋችን ይኸው፣ ስርዓታችን ይኸው። ያኔ ነው ሰዎቹ ይሄን ሪፖርት አድርጎላቸው እንደሆነ እኔ አላውቅም። በነገራችን ላይ ባሳለፉት 2 ዓመታት እኮ የተካሄዱ ጦርነቶች ለጦርነቱ የተሰጠው ስም ህግ ማስከበር ነው። የተሰጠውን ስም ነው የምነግርህ፣ ህግ ማስከበር ነው የተባለው። ይሄ ጦርነት እኮ ልክ ማለት ነው። ህጋዊዋትን ቤተክርስቲያን በፍትሐ ብሔር ህጋዊ መብት የተሰጣትን ቤተክርስቲያን ጠብቁልን ነው ያለው። ተመልከቱ ነው ወጣች። ማንም ሰው መጥቶ ማየት ይችላል።
በደብዳቤ ተጠይቋል፣ በቃል ተጠይቋል። እዚህ ግቢ እኮ አንድም ጥበቃ አታገኝም። አሁን የጸጥታ አካል ጥበቃ አታገኝም አንድም። አሁን በደንብ ስሙ። ይሄን አያይዤ ብናገር ስለምፈልግ ነው። እንግዲህ የመጀመሪያው ነገር ብልጽግና ምንድን ነው ያደረገው? ከቤተ ክህነት የጥበቃ ኃይልን ማስወጣት ነው። እኔ አንዱ ልንገራችሁ። ግብፅ ሀገር የምትኖሩ ሰዎች አላችሁ። እስኪ ግብፅ ሀገር እንዴት ነገሯን እንዳስከበረች የግብፅ ቤተክርስቲያን ታሪክ ልንገራችሁ። በእያንዳንዱ ገዳሟ ደጅ ላይ ጠንካራ ሴኩሪቲ አላት። ግብሬ ስለምከፍልህ ልትጠብቀኝ ግድ ነው ብላ አንዳንድ ገዳም ላይ ለምሳሌ እንዳየሁት በሲና መውጫ እንግዲህ የእስራኤል በዛ ጋር ቅርብ ነች። በሲና መውጫ አንዳንድ ገዳማት ጋር እነ ቢሾይ እነ የአባቶቻችን ገዳም ብትሄዱ ታንክ ቆሞ ታገኛላችሁ። ታንክ ቆሞ ታገኛላችሁ። የካሜራ ሴኩሪቲ። ምክንያቱም ግብር እስከከፈለች ድረስ ቤተክርስቲያን መብቷን ማስከበር አለባት እና የግብፅ ቤተክርስቲያን በየትኛውም ገዳሟ ባይደዌ የቤተክርስቲያንም ሴኩሪቲ አለ። የቤተክርስቲያን ሴኩሪቲም አለ፣ የመንግስትም ሴኩሪቲ አለ። በነገራችን ላይ ባይደዌ እኛ ዛሬ 53 ሰው ነው የሞተብን ኦርቶዶክሳውያን በዚህ ሳምንት ብልጽግና ዳንኪራ በሚመታበት በ2017 የአጥፍቶ ጠፊዎች ገብተው የተወሰኑ ሰዎች ሲገሉ የመጎብኘት እድሉን አግኝቻለሁ። አልሲሲ ራሱ ነው በአደባባይ ወጥቶ አልሲሲ ራሱ ከቅዱስነታቸው ጋር ወጥቶ ከህዝቡ ጋር ተጽዕኖ የፈጠረው መብቷን ጠየቀች። አሁን እንደምታዩቸው እኛ አባት እንግዲህ ትልቅ ፖዚሽን ያላቸው ናቸው። የመጀመሪያው ነገር ብልጽግና ከቤተ ክርስቲያን ከቤተ ክህነት የሱን መድፍ ቅድም ገብረ እንዳሳያችሁ ቤተ ክርስቲያን በር ላይ ሆኖ ይተኩሳል። ከዛ ተኮሱብኝ ይላል። አሁንም አሳያችኋለሁ። ገብረ ክፈትልኝ የቅድሙን መሳሪያ። ኦርቶዶክሳውያን እኔ ነገር ላልፍ እችላለሁ፣ ግን ራስህ ካልተደራጀ ነገ መውጫ ታጣለህ። 20% የሆነችው የግብፅ ቤተክርስቲያን ራሷን እንዴት እንዳስከበረች ላሳየ። እንኳን 70 ሚሊዮን ያለው ኦርቶዶክሳዊ ቀርቶ የነ ጳውሊ የእያንዳንዳቸው የአባቶቻችንን ነገር ሴኩሪቲ ቀርበ ማየት ትችላለህ። ግብፅ ሀገር አንዳንዱ ገዳም በታንክ በካሜራ በታገዘ የመንግስት ሙስሊሞችን አስገድዶ ይጠብቃቸዋል። ለምን? ኢኮኖሚውን የሚዘውሩት እነሱ ናቸው። አሁን የኢትዮጵያ ኢኮኖሚን ልንገር፣ ማንም አይደለም የሚዘውረው፣ ኦርቶዶክሳውያን ናቸው የሚዘውሩት። ነጋዴው በነጋዴነቱ፣ ፖሊስ መብት አለው እንደ ፖሊስ ወደ ቤተ ክርስቲያን በሰራተኛ ማህበር። በነገራችን ላይ አንዳንድ ነገር ልንገራችሁ። ሆሳና ላይ እኔ ራሴ ከቄስ በሊና ጋር ሄጄ አገልግያለሁ። ሆሳና ላይ ሰኞ የፖሊስ ኃይል ይሰበሰባል። ዓርብ ዕለት አዋሳ ላይ የፖሊስ ኃይል ይሰበሰባል ለጸሎት። እኔ ሁለቱም ቦታ አገልግያለሁ። ሜክሲኮ ታስሬ ከመሄዴ በፊት በነደመን ላይ ዘመን እዛ ቦታ ላይ የመንግስት ባለስልጣን ፕሮቴስታንቶች ጸሎት ያደርጋሉ። ኦርቶዶክሳውያን ክርስቲያኖች መብት የላችሁም። ስለዚህ እያንዳንድ ቢያንስ ቤተ ክርስቲያን ኑ ማለት አለባት። ልክ ሎየሩን እንደጠራች ፖሊሱንም ና ብላ መብት አላት። በነገራችን ላይ ስነ ምግባር፣ ሞራል፣ ብዙ ነገር ሊወጣም ይቻላል። ለጴንጤ ይቻላል። ለሌላ ይቻላል። ለእኛ ሲሆን አይቻልም። ስለዚህ የግብፅ ቤተክርስቲያን ሴኩሪቲዋ
ማንም ቀና ብሎ አያትም እንገር ይሄን ደግሞ መንግስት አይደለም ራሷ ነች ያስከበረችው በዚህ በቅርብ ዘመን በአርሲ ብቻ 300 ንጹሃን ተገለዋል በአርሲ ብቻ ወለጋውን ትተን የአማራ ክልሉን ትተን የትግራዩን ትተን በአርሲ ብቻ እንዳጠቃላይ ከ2 ሚሊዮን በላይ ኦርቶዶክሳዊ በዚህ ጊዜ አብይ ከነገሰ ተገሏል አይበቃም ባለማህተብ ነኝ ብሎ መደስኮር የፖሊስ ልብስ ለብሶ ያዙ ይልቀቁኝ ከማለት ይልቅ ቤተክርስቲያን ጥሪ ማሰማት አለባት ጦር ሜዳ ሄዶ የሚማገድ ሰራዊት ብቻ ሳይሆን ቤተክርስቲያንን የሚያስከብር ሰራዊት መያዝ አለባት ቤተክርስቲያን ወደድክም ጠላም ምን ካላደረክ ይደፋሃል አሁን በኋላ ቅዱስነታቸውን አሁን ማታቀፉን ታሪክ በኋላ ሰማቸዋለሁ አብይን ጓ ያሉበትን ሚስጥር አብይ የማይወዳቸው ለምን እንደሆነ አሳያለሁ ስለዚህ ግብጽ ሀገር ካላያችሁ ማየት ትችላላችሁ ቅዱስነታቸው በዘጠኝ መኪና ታጅበው ነው የሚሄዱት ታምናላችሁ መንግስት ተገዶ የራሳቸውም ሴኩሪቲ ያላቸው የቤተ ክርስቲያኒቱ ና ሌላ ልንገራችሁ እዚህ ጋር ያይዘን እያንዳንዱ ነገርኳችሁ ጳጳሳት ከባታቸው አይወጡም ለምሳሌ ራሳቸው ቅዱስነታቸው ካይሮ ካገለገሉ ስራቸውን ከፈጸሙ በኋላ ወደ ባታቸው ነው ታጅበው የሚሄዱት ታውቃላችሁ ይህን ታሪክ እዛው ነው የሚኖሩት ስለዚህ የአርሲ አህጉረ ስብከት አሁን ለዛው እዛው ቦታ ነው ሊቀ ጳጳሱ ሄደው መኖር ያለባቸው መገደል ካለባቸው እዛው መገደል አለባቸው እንዲህ መጨከን አለባት ቤተክርስቲያን እኔ ልንገራችሁ ጠንካራ አዋጆች ካወጣች ቤተክርስቲያን እኔም እመጣለሁ አገር ይገደላለሁ ፋክቱን ነው የምነግርህ ወደዚህ ካልገባ አብይ ያጠፋሃል አብይ ይጨርሳል ያንተን ህንጻ የሚፈልገው አብይ ቤተክርስቲያንን ህንጻ ብሎ ለሙዚየምነት ነው ነግሬሃለሁ በቅርብ ቀን ወሊሶ ላይ ያደረገው እዛው ጋር ሪዞልት ሴክስ ማረጊያ ቦታ ከፈተና ከዛ በኋላ ምን ያስጎበኛል ወሊሶ ጋር ምን ያስጎበኛል የሚያስጎበኘው ስለሌለ የመቶ ምናምን ዓመት ቅርስ አለ ብሎ እዛው ጋር ምን አደረገ የኛን ሙዚየም አድሳለሁ ብሎ በክስረት ዳንኤል ጳጳሳትን ይዞ በሞተር እንግዲህ በሞተር ማይኬድበት በሚቀዘፍ ጀልባ የሚኬድበት ብሎ እሱም ጥያቄ ውስጥ ነው ያለነው እዛ ጋር ሄዶ ቁማርን ቆመረለ ላንተ አዝኖ አይደለም አዝናለሁ በዛን ቀን አንዳንድ ሊቀ ጳጳሳት የተናገራችሁት ንግግር ሰምቼ የት ነህ እንትና ያላችሁ አባቶች ይሄ ተአምር ነው ማናቀው ትላላችሁ ቤተክርስቲያንን ያላትን እሴት ያላትን ማንነት ሳታውቁ እንዴት ተሾማችሁ 10 ምናምን ኪሎ ሜትር እኮ ነው 100 ምናምን 112 ኪሎ ሜትር ነው ስለዚህ እኔ እንድትደቁ ነው የምነግራችሁ በጆሮዬ ሰምቻለሁ በአይኔ አይቻለሁ ላያት አልፈልግም ዘመኗን ሙሉ ስታሰቃየን የነበረች ቤተክርስቲያን ሲል ነበርኩኝ አብይ አህመድ ነበርኩ አልዋሽም ነገ እኔ ቀድሜ ብሄድ አብይ ተከትሎኝ ይመጣል መጽሐፍ ቅዱስ ስለ እያንዳንዱ ነገር እንጠየቃለን ይላል አብይ አጠፋታለሁ ካላለ ይሄው ኃያሉ እግዚአብሔር አለ ያጠፋሃል በአካባቢ መደራጀት አለብህ እንደ ማህበር ተቋቁመ ቢያንስ መገናኘት አለብህ ራሷን ማስከበር አለባት ቤተክርስቲያን ሴኩሪቲዋን እንደፈለገ ሲያዝ ያኔ የጨረቃው ጳጳስ ጊዜ ትዝ ካላችሁ እንዴት አይነት ድራማ እንደሰራ ታውቃላችሁ እና የግብፅን የኢራንን ኢራን ባይ ዘ ዌይ አጥኑ 2 ሚሊዮን ክርስቲያን ነው ያለው
አጥኑ መብታቸውን አስከብረዋል። ለምን ግብር እስከከፈልክ ድረስ ሊጠብቅ ይገባል። አሁን እኮ የተገደለው ህዝብ እኮ ግብር ከፋይ እኮ ነው። እንደ ፕሮቴስታንት ፓስተሮች ዘልዛላና ገፋፊ አይደለም። በታማኝነት ግብሩን የሚገብር ነው። አራሽ ቀዳሽ ተኳሽ ቢባል አያሳፍረውም። ታሪክ አጥና። ኦርቶዶክስ ባትኖር ዛሬ አንተ ኢትዮጵያ፣ ኦርቶዶክስ ባትኖር ዛሬ አንተ ክርስቲያን አትሆንም ነበረ። ጴንጤም ካቶሊክም ስማ። የኦርቶዶክስ ውለታ ጠላት ሲመጣ ወጣ መከላከል። የኦርቶዶክስ ውለታ ምን ያልሆነችልህ ነገር አለ አንተ ካዲ። ስለዚህ አሁንም ወደ ጋሽ ፋንታውን እንምጣ። አየህ ሞት አንድ ነው። ትላንትናም ዛሬም እንደታየ ቦጋለ ሐሳቤን ሳልቀይር ዘመኔ ይለቅምል ሰው ነኝ። እንደ አንዳንድ ሌቦች አብይ አህመድ ከማናችሁም በላይ ሞክሮኛል። እንኳን አብይ አህመድ በርገር ሞክሮኛል። ሰሞኑን ስትሞክረኝ እኔ ይብስብኛል። ለዛው ይሄ ወድ ክትፎ አበላው ሽሮ አበላው ቴንኪው አያውቅም። ግን አልዋሽም። ለምን ዋሻለሁ? ለምን ዋሻለሁ? መረጃና ማስረጃ ነው የምናገረው። እንቀጥል። ሼር ኮፒ ሊንክ አድርጉልኝ። በጊዜው የተሰጠው ምንድነው? ቤተክርስቲያኒቱ ጠይቃለች። አዎ በብፁዕ ጠቅላይ ስራ አስኪያጃችን አማካኝነት ጠይቋል። በቃል ደብዳቤ ጻፉ ተብሎ ደብዳቤ ተጽፏል። ግን የለም። ይህ የሚያሳይ ምንድነው? ህገወጦቹ እኛ የለንም ሰብራችሁ ግቡ አይነት መልዕክት እኮ ያለው። ስለዚህ እኔ ያልኳችሁን ተቀበሉ። እኔ በዚህ መልኩ ኦፊሻሊ በዚህ መልኩ ዳይሬክትሊ ሆኖ ሊሆን ይችላል ባሳለፍናቸው መንግስታትን ተከስቶ ያውቃል። እሳቸው በክፉ የሚጠሯቸው በበጎ የሚጠሯቸው የሚሆኑ እንዲህ በግልጽ እኔ ያልኳችሁን ካልተቀበላችሁ እንዴ በመጽሐፍ ቅዱስም አማኝ ነኝ ይላሉምና የሚነገረው እኮ ነቢያት ነገስታቱን ይመክራሉ፣ ይገስጻሉ። በጊዜው የነበሩ ነቢያትን ቃል ያልሰሙ ነገስታት በተለይ በብሉይ ኪዳን ወድቀዋል፣ አልቀዋል። የአበው ነቢያትን ድምፅ የሰሙት ደግሞ ለመልካምነት አልፈዋል። ስለዚህ በጣም ይህንን አይቻለሁኝ። ሌላው በጣም የገረመኝ ውለታ ስለዋልኩላችሁ አመስግኑ። ይሄ ነገር አንድ ጊዜ በተባለ ጥሩ ነበር፣ ሁለት ጊዜ በተባለ ጥሩ ነበር። በጣም እሳቸው ጋር ለሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ በቀረበ ቁጥር ውለታቸውን ያነሳሉ። እሳቸው በአንድ ወቅት እንደሰማሁት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ደጋግመው ይህን አሏቸው። በኋላ ጨነቃቸውና አንድ ቀን ክቡር ጠቅላይ ሚኒስትር እንዴ ይሄ የሰጡን ቤት አፋችንን ሸብበን እሱ የሚሉትን ብቻ ተቀብለን እንድንኖር ፈልገው ነው እንዴ ብለው በግልጽ ነገሯቸው። ምክንያቱም ጥያቄ ሲነሳ የሚነሳው የውለታ ጥያቄ ነው። በነገራችን ላይ እሳቸው ሰጥተዋል አልሰጡም ወይ በኋላ በሌላ ጥያቄ ታቀርበው ይሆናል እናየዋለን። ለምንድን ነው የሚያነሱት? ይሄንን መብቷን ነው ቤቷን ነው ከሰጡ የሰጡ እንጂ መብቷ ያልሆነውን ነገር መች ሰጧት? ከመከልከል የዘለለ ስለዚህ መብቷን መፍቀድ እንደ ውለታ ይቆጠርልኝ ብሎ ሁሉ ጊዜ ማንሳት። ብፁዓን ሊቃነ ጳጳሳት በ2012 በደረሰው በተለይ ቅድም ባልኩ በኦሮሚያ ክልል ላይ ለማነጋገር ሄደው ነበር። እነሱ ጋር ያነሱት ይሄንን የመከፋፈል ስሜቶችም አሉ። በኋላ መጣለኝ። ወጣቶቹ ደግሞ ሲሄዱ ለወጣቶቹ ደግሞ ሌላ መልስ ነው የሰጧቸው። እሱን መጠየቅ ትችላላችሁ እናንተ። ስለዚህ ውለታ ይባል ደግሞ ለማንኛውም ሰው አድርጋ የማታውቀው ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ፎቶአቸውን አምጪ እንጂ ክቡር ጠቅላይ ሚኒስትር መለስ ዜናዊ አድርገውላታል ከመጠን በላይ። በኋላ ይዋሉኝ ክቡር ጠቅላይ ሚኒስትር ኃይለ ማርያም በተወሰነ መልኩ የሄዱባቸው መንገዶች አሉ ኢትዮጵያ ቤተክርስቲያንን ለመርዳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመርዳት። ከዛ በፊት ያለውን እንዳለ አድርገን ማለት ነው። ለአንዳቸውም ግን የክቡር ጠቅላይ ሚኒስትር አብይ አህመድን ዶክተር ውለታ አስባ እግዚአብሔር ይስጥልኝ ያለቻቸው ግን የሉም። ሰነጉትም የክቡር ጠቅላይ ሚኒስትር ወርቅ ካባ እኮ ነው ያለበሰቻቸው።
የወርቅ ወንጌል ነው እኮ የሰጠቻቸው ከነ ባለቤታቸው ጠርታ ፓትርያርኩ መካከል ተነስቶ ፎቶግራፉ ማየት ይቻላል። ለሁለቱም የወርቅ ካባ የወርቅ ወንጌል በቅዳሴ ጊዜ የምንጠቀምበትን የወርቅ ወንጌል በትልልቅ በዓላት የምንጠቀምበትን የወርቅ ወንጌል አክብራ እንደው ተባብረን እንሰራለን ወደፊትም ብላ ልጄ ብላ ሰጠቻቸው። ከዚህ በለጠ እንግዲህ ምን ታደርጉ? ቤተክርስቲያን መንግስተ ሰማያት የመግባትና ያለ መግባት ጉዳይ በእሳቸው እጅ ያለ ነው፣ በእኛ እጅ አይደለም። እሳቸው ትክክለኛ አማኝ ትክክለኛ የተግባር ሰው ሆኖ መገኘት የእሳቸው ፋንታ ነው። ምክንያቱም ቅዱስ መጽሐፍ የሚለው ያንን ነው፣ እምነትና ምግባር አንድ ካልሆኑ በመንግስተ ሰማያት ህይወት እንደሌለ ይናገራልና እና እኔ ውለታ ክፈሉኝ የሚለው በጣም የመጨረሻውና ጥሩ ያልሆነው ከፋፋይነት ሲጨርሱ አይታችኋቸዋል። ቋንቋውን አባቶች ብፁዕ አቡነ ማትያስ ነው ቅዱስ እኮ አላሉ። ብፁዕ አቡነ ማትያስ ነው አባ ማትያስ ብፁዕም አላሏቸው ቅዱስም አላሏቸው አባ ማትያስ ልሰሩ ነው ያለው። በእውኑ አሁን ለብፁዕ ቅዱስ አቡነ ማትያስ አዝነው እኮ የብፁዕ ቅዱስ አቡነ ማትያስ አቋም እኮ ነገሯቸው። ሁሉ ነገር ተበጠሰ። የደም ስር ነበር የቀረን፣ የደም ስሯንም አሁን እየበጣጠሳችኋት ነው እኮ ያሉት። አሁን የተፈለገው ምንድነው? የቅዱስ ሲኖዶስ አባላትን በተለይም ብፁዕ ጠቅላይ ስራ አስኪያጅና ብፁዕ የቅዱስ ሲኖዶስ ጸሐፊውን ለይቶ ማስቀመጥና ብፁዕ ቅዱስ አባታችን ያከበሩ መስሎ ድብቅ ፍላጎትን ማሳካት። በነገራችን ላይ የመንግስት አካላትም ሲመጡ መጀመሪያ ማነጋገር የፈልገው የነበረ ብቻቸውን ብፁዕ ቅዱስ አባታችን ነው። የብፁዕ ቅዱስ አባታችን አቀባበል እኔ አብረውኝ ከሚሰሩ ወንድሞቼ አባቶቼ ጋር ከቅዱስ ሲኖዶስ ጸሐፊና ከብፁዕ ጠቅላይ ስራ አስኪያጅ ተለይቼ ይህን ጉዳይ አላናግርም። አጀንዳው ሲኖዶስ ነው እንዴ? በአንደበት እኮ ነው እሳቸው የረዷቸው ጠቅላይ ሚኒስትር አይደሉ እንዴ? ጠቅላይ ሚኒስትር የረዷቸው ሰው አይደሉ እንዴ? ፓትርያርክ እንሾማለን ያሉ በአንደበታቸው። ታዲያ ይሄ በብፁዕ ቅዱስ አቡነ ማትያስ ላይ በላያቸው ላይ መሾም አይደለም እንዴ? ከመንፈስ ቅዱስ ቀጥለው የሚመሩትን ሲኖዶስን አይደል ያፈረሱት? ይሄ ብፁዕ ቅዱስ አቡነ ማትያስን ማፍቀር ነው እንዴ? ነው የተለየው ነገር። ስለዚህ እኔ ከአንድ መሪ የተለያየውን አንድ አድርጌያለሁ ከሚል መሪ አባቶቻችንን ለመለየት የሄዱበት ከፋፋይ መንገድ በጣም በጣም አሳዝኖኛል። ይሄ ኦቢየስ እኔ ብቻ ነኝ አዋቂ፣ ይህንን ነገር እናንተ አታውቁም አትተረጉሙትም ብሎ ማሰብ በዚህ ዘመን ከባድ ነው። ክቡር ጠቅላይ ሚኒስትር በልምድም በእውቀትም በመኖርም ከእርሶ የላቁ አዋቂዎች እንዳሉ ይረዱ። እግዚአብሔር ግን ለምን እንደሆነ በማይታወቀው መልኩ እርስዎ ለጠቅላይ ሚኒስትርነት አብቅቶታል። ከምንም በላይ ለእግዚአብሔር መገዛት መልካም ነበር፣ ከሰውም ይልቅ ለእግዚአብሔር እና ዘመን ያልፋል። ታሪኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእርስዎ ታሪክ በምን ሊጻፍ ነው? ይህን የምናገረው የመጨረሻ ሰዓት ላይ ስላለች ነው ቤተክርስቲያኒቱ። ስለዚህ እነዚህን 5 ነገሮች አስተውይበታለሁ። በነገራችን ላይ ብደግመው የእኚህን አባት ኢንተርቪ እኔም ላይ ጭኘዋለሁ። በነገራችን ላይ በደንብ ስሙ፣ በደንብ በቃ እውነታውን ስለ መሬት ምንም አብይ ቸርነት እንዳላደረገ ምንም እያንዳንዱን ነገር አብራርተዋል። ምናልባት ዛሬም ዩቲዩብ ላይ ነገም ዩቲዩብ ላይ የሚጫናለ ገብታችሁ ማየት ትችላላችሁ። ንቁ። ቢያንስ ትላንትና የአርሲ ብለን እንደተነሳ እንዲህ እንደምንጮ ነገ አጠገብህ ካልተያዝክ ልደታም ጋር ይመጣልሃል። ይኸውልህ ሲስተማቲካሊ ከአዲስ አበባ እየተጠረግ ነው። እስጢፋኖስ ጀርባ፣ ካሳንቺስ፣ ግቢ ገብርኤል፣ አሁን ሰሞኑን ደግሞ የተጅ ታስቦላል። ቀጨኔ ትጠረጋለህ ብሏል። ሙዚየም ነው። እኔ ልንገራችሁ እውነት ብዬ ዘመኔን መጨረስ ነው የምፈልገው። በዚህ አጋጣሚ ዛሬም እየማቀቁ ያሉት ጋሽ ታዲዮስ ታንቶ
እንደዚህ ብለዋል። አሁንም ደግሜ ላስታውሳችሁ ነገሬን ከመጨረሴና ምናልባት ጥቂት ለሌሎች ሀሳብ ከመስጠት ይበቃል። እቀጥላለሁ በዚህ ጉዳይ ላይ ያው ጊዜ ሰዓት ስለሚገድበን ነው። ይሄን ላሳያችሁ ላሰማችሁ። የጋሽ ታዲዮስ ታንቶን አንድ ድምፅ ብቻ ላሰማና ከዛ ለወንድሞች እድል ሰጥቼ እጨርሳለሁ። ደጋግሜ የማቀርብልህ እንዳትረሳው ነው፣ እንዲገባህ ነው። አሁን አድዋ 00 ጋር ቤተክርስቲያን ተሰራ። የራስ ቦታ ላይ ነው የተሰራል። ተመልሶ የራስ ቦታ የራስ ቦታ የጋሽ ታዲዮስን ልኬልሻለሁ። አብይ ዓላማው ቤተክርስቲያኖችን ማውደም ነው። ይሄው ልኬልሻለሁ እንዳትረሳ። ነገርኩትን ተሸክመን ነው የምንሄደው። ዛሬ መግለጫ ወጣ ብለህ እንዳትረጋጋ ኦርቶዶክሳዊ ኃያሉ እግዚአብሔር ፊት ሆኜ ነው የምነግርህ። ሚዩት ነሽ። ጃኖችን ከምድር አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። አንተን ለመግደል የሚመጣብህን ቀድመህ መምታት ነው። ንገረው። እሳት ቢያንቀላፋ ገለባ ጎባኘው፣ የአንበሳን መደብ ቀበሮ ተመኘው። ግራኝ አህመድ ቤተክርስቲያን አላወደመም፣ እንደውም አልሚ ነው። አጥፊ አልነበረም የሚሉ ያውም ክርስቲያን ነን የሚሉት ስንት ሺህ ዓመት በዚህ ምድር ላይ ለመኖር አስበው እንደዚህ እንደሚቀባጥሩ አላ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም አምኜ እዘምራለሁ። እንባችን ደረቀ ለካስ ያልቃል እንባ እያልን እንዘምራለን። እንባችን ደረቀ ለካስ ያልቃል እንባ ኃይል አጣን ለሐዘን ኧረ ወዴት እንግባ? ኤርምያስን እንጥራ ቢያስተምረን ሰቆቃ መቼ ነው ሚቆመው የምዕመናን ሲቃ? መቼ ነው ሚቆመው የምዕመናን ሲቃ? አሃዱ አብ ቅዱስ ብሎ የቀደሰው የካህኑ ደም ነው በግፍ የፈሰሰው። ማን ማንን ያጽናና በሁሉም ቤት ለቅሶ? መቼ ነው ምናየው እንባችን ታብሶ? እንባችን ደረቀ ለካስ ያልቃል እንባ
ኃይላጣን ለሐዘን አረ ወዴት እንግባ ኤርምያስን እንጥራ ቢያስተምረን ሰቆቃ መቼ ነው ሚቆመው የምእመናን ሲቃ መቼ ነው ሚቆመው የምእመናን ሲቃ ለምን ትተኛለህ ጌታችን ሆይ ንቃ መገፋት ቃዩን አልቻልነውም ይብቃ የሰማዕታቱ ደም እንደ ጎርፍ ፈሰሰ የሰማነው ሁሉ በእኛ ላይ ደረሰ እንባችን ደረቀ ለካስ ያልቃል እንባ ኃይላጣን ለሐዘን አረ ወዴት እንግባ ኤርምያስን እንጥራ ቢያስተምረን ሰቆቃ መቼ ነው ሚቆመው የምእመናን ሲቃ መቼ ነው ሚቆመው የምእመናን ሲቃ እኛን ከሞት ይልቅ መካድ ያስፈራናል ከፈተናም ይልቅ መውደቅ ያሰጋናል የሰለስቱ ደቂቅ የአርባ ጌታ አሁን ድረስልን ባለማን ንረታ እንባችን ደረቀ ለካስ ያልቃል እንባ ኃይላጣን ለሐዘን አረ ወዴት እንግባ ኤርምያስን እንጥራ ቢያስተምረን ሰቆቃ መቼ ነው ሚቆመው የምእመናን ሲቃ መቼ ነው ሚቆመው የምእመናን ሲቃ ቅዱሳን ሰማዕታት ኢትዮጵያን ክበቡ በእምነታችን አጽኑን ሳይሰጥ መርከቡ ጊዮርጊስ ሆይ ድረስ ዛሬም እንደ ጥንቱ ያንተን ጸሎት አምነን አንቀርም በከንቱ እንባችን ደረቀ ለካስ ያልቃል
ያንታን ለሐዘን ኧረ ወዴት እንግባ ኤርምያስን እንጥራው ቢያስተምረን ሰቆቃ መቼ ነው የሚቆመው የምዕመናን ሲቃ መቼ ነው የሚቆመው የምዕመናን ሲቃ። የዝማሬው ባለቤት ዝማሬያችንን ይቀበልልን፣ እግዚአብሔር ያክብርልን። ቢንዬ ዝማሬ መላእክት ያሰማልን። ከልብ እናመሰግናለን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ